በጣም እኔ የገረመኝ በዚህ ዘመን የሚመጡ ሰዎች አንዳንዶቹ ምን ያደርጋሉ መሰላችሁ? ሁልጊዜ በቃ ሰይጣንን እንደማንችለው ያወሩን። ሰይጣንን በቃ አንችለውም በሆነ ታምራት ካልሆነ ሰይጣን እንዳይችል። ሰይጣን ከማንም ክርስቲያን በታች ነው በሉ። በሞት ይበሉላችሁ ሰይጣን በሉ ከማንም ክርስቲያን በታች ምንድን ነው? እናንተ ሁላችሁም ክርስቲያኖች በሙሉ ምዕመናን በሙሉ ዲያብሎስን የማሸነፍ ስልጣን አለን። ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ኩሎ እክል በዘውእቱ አክህለኒ ክርስቶስ፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። እስኪ በሉ ኃይልን በሚሰጠኝ በሉ በክርስቶስ በማን በክርስቶስ ሁሉን እችላለሁ። ኩሊት ካለ ዘያምን ለሚያምን ሁሉ ይቻላል። የሚሳናችሁ ምንም የለም ብሎናል እኮ ክርስቶስ። የሚሳናችሁ ምንም የለም። ማንኛውም ክርስቲያን አማትቦ ጸልዮ ዲያብሎስ ማሸነፍ ግድ የላችሁም። ሰው በልብስ ደስ ይበለኝ ቢል ሌላ የተሻለ ልብስ የለበሰ ሰው መጥቶ ደግሞ ደስታውን ያደበዝዘዋል እስከሚገዛ ድረስ። በእውቀት ደስ ይበለኝ ቢል ሌላ እውቀት ያለው ይበልጣና ደግሞ ይመጣና ያደበዝዝበታል። በመልክ ደስ ይበለኝ ቢል ሌላ መልከኛ ይመጣና መከበሩን ያጠፋዋል። ታዲያ ምን ይሻለዋል? የሰው ልጅ የሚወደውን ምግብ ቢያገኝ ከመደጋገሙ የተነሳ ይሰለቸዋል። የማይቀማ ደስታ ክርስቶስ ነው። በክርስቶስ ደስ ያላቸው ሰዎች ደግሞ ሰይፍ አይቀማቸውም፣ ስለት አይቀማቸውም፣ ገደል መወርወር አይቀማቸውም። ቅዱስ ቂርቆስ አልሰማችሁትም? ከንጉሱ ፊት ለእሳት ለስለት ቀርቦ እንዴት ብሩህ ፊት ያለህ ደስ የምትሰኝ ሕፃን ነህ አለው። አዎ ለእኔ ይገባኛል፣ ጥሩ ብልሃል፣ ለአንተ ግን ደስታ የለህም። ለምን? ለዝንጎች ደስታ የላቸውም ይላል መጽሐፍ አለ። ለዝንጎች ደስታ የላቸውም ይላል መጽሐፍ፣ ለእኔ ግን ደስታ ይገባኛል አለ። ይሄ ደስታ ግን የሚገኘው የት ውስጥ ነው ካላችሁኝ፣ መስቀል ውስጥ ነው። መስቀል መከራ ነው። ከመስቀሉ ላይ ግን የዓለም ደስታ ተገኘ። ፈተና በመጣብን ጊዜ እግዚአብሔር እንደሚወዳችሁ ተመልከቱ። እውነቴን የምነግራችሁ ጌታ ሆይ ለምንድን ነው እንዲሁ? አክስቴም ሳምንት ዕለት ሞተች፣ እናቴ ደግሞ የዛሬ ወር፣ እንደገና ደግሞ የዛሬ 2 ወር ከስራ ተባረሩ፣ እንደገና ደግሞ ይሄ ቀዶ ተቃጠለብኝ፣ እንደዚህ አለብኝ። ጠልታኝ ነው ወይ? እባክህን ወይም እባክሽን ልጄ ወደ ቤቴ ኑ ማለት ነው። እንዲህ አድርገህ ትፈልገኛለህ ወይ? ራስቼህ ስለኖርኩ እማስታውስበት መከራ ሰጠኸኝ ተብሎ ነው መመስገን ያለው። አንተን እንዳስታውስህ የመጥሪያ ደብዳቤ ላክልኝ ነው። መጽሐፍ ቅዱስን ደብዳቤ ጽፎ ላከ፣ ንስሐ አባት ላከ፣ መጽሐፍትን ጽፎ ላከ። በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን። ወንድሞቻችን ሲመጡ በመከራ ጠራን፣ አልተመለስንም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው። ለምኖ የሚያድን አምላክ እንደ እግዚአብሔር ያለ አለ? ለምኖ እኮ ነው የሚያድን። አሁን ሙሴን አላያችሁትም? እንዴት አስፈራርቶ መመለስ እንደፈለገ። እስራኤል ጣዖት ሲያመልኩ ሙሴ አቤት ተወኝ እጄ ላጠፋቸው። አሁን ሙሴ እግዚአብሔር ጨብጦ ስር ይዞት እጄ ላጠፋቸው ነው። እንዲሁ እኮ ይገርማል እኮ እግዚአብሔር የሚያደርገው ነው። ኧረ ተው አታጥፋ። እንዲህ ማብላት ሲያቅተው ጊዜ በረሃ አምጥቶ ጨረሳቸው ነው የሚለው አለ ሙሴ። እግዚአብሔር እንዳይሰደብበት ነው እሱ። 40 ዓመት ማብላት ሲያቅተው በረሃ አምጥቶ ጨረሳቸው ነው የሚለው አለ። እንዲያውም እነሱን አታጥፋ። አባቶቻችን ሲተረጉሙ አሁን እግዚአብሔር ሊያጠፋቸው ወዶ አይደለም ሙሴ እንዲሰራቸው እንዲቀጣቸው ብለው ነው እንጂ ይላል። እንግዲያስ ሂድና ቅጣ አለው። ሰርቶ ቀጥቶ እስራኤልን ወደ ራሱ ሰበሰባቸው። በማስፈራራት እንድንመለስ እግዚአብሔር ክፉ ነገር እንዲመጣ ሸፍኖ በልብስ አክባሪነት ሰው ማል አክብሮ አይደለም የሚያኖረን። በልብስ አክብሮ ማለት ልብስን ሸፋኝ አድርጎ ሰው አስመስሎ ያውለናል ማለት። እንዲያው እኮ ግሩም እኮ ነው። እየቀለድበት ቀለዳችሁብኝ ማለት እንደሱ ያለ ማለት ችሎ የሚኖር ማለት ነው። አሁን ያልሆነውን ማለት አሁን እስኪ አንድ መስሪያ ቤት ሄዱና እናንተ ሐኪም አይደላችሁ። የሕክምና ቅጥር መስሪያ ቤቱ ቢያወጣ የሕክምና ቅጥር ቢያወጣ ትሄዱና እዚያ ምንድነው ሐኪም ሐኪም ተቀጠራችሁ። በሌላው ቀን ሐኪም አለመሆናችሁ ሲታወቅ ምን ያደርጋሉ ሰዎች? እስኪ ንገሩኝ። የውሸት ማንነት በማድረግና ሰነድ በማጭበርበር ወንጀል እንከሰሳለን ማለት። አሁን እኛ ግን እኮ ያልሆነውን ነን ብለን ልብሶቻችን አራዳ አድርገን
ተንኳሽ ስንል እግዚአብሔር ማለት ነው። ይሄ ፍቅር ነው ሊገስጸን የሚገባ ማለት ይሄ ፍቅር እንደው እግዚአብሔር አጠፋ ሶዶማውያንን ያጠፋ እንዳጠፋ እኛንም ያጠፋናል ይህን ይቅስፈና ከማለት ይልቅ እንዲሁ ይህን ያህል እየወደድ እንዲሁ ምን ከንቱ ነኝ ብሎ መንቃት አይሻለና? ይህን ያህል እያደረገልን እንዲሁ ምን ከንቱ ነኝ ብሎ መንቃት በጣም መልካም ነገር። እግዚአብሔር በበጎነት የሚያነቃ ሰይጣን በጆሮአችሁ መጥቶ ትቷችኋል እግዚአብሔር ሲሏችሁ አልተወኝም እግዚአብሔር ውለታ አይረሳም ብሎ ቅዱስ ጳውሎስ ነግሮኛል። እንግዲያ እግዚአብሔር ከወደደህ ወይም እግዚአብሔር ከወደደሽ ይህም በሽታ አያድንህም፣ ይህ እንደዚህ አያረግልህም፣ ምቀኞችን አያበርድልህም፣ ምናምን እንደዚህ አይልህም። ያማ የማይቆነጠጥ ልጅ የሰው ልጅ ነው በሉት ደግሞ ማለት ነው። የማይቆነጠጥ ልጅ የማን ልጅ ነው? የሰው ልጅ ነው። እግዚአብሔርን ቆየዋለሁ ይመልስልኛል። ከእግዚአብሔር ተሽለህ መቼም አንተ ሰይጣን በጆሮአችን ሹክ ሲለም ማርገልን ቆይ የሆነው እሱንና እግዚአብሔር እንኳን ባያስብ እንደው አንተ ሐሳብ የሆንከው ከምን ጀምሮ ነው ብሎ መመልሳለን። ባያስብልኝ ራሱ የማን መሆን ይሻለኛል? የእግዚአብሔር መሆን ይሻለኛል። ባያስብልኝ ራሱ አንደኛ እግዚአብሔር ባህሪው ውለታ በማድረግ ምንድን ነው? ያምር እግዚአብሔር ገብረ ጽድቅ ሊቃውንቶች ተረጉሙ ነው። ይታምር እግዚአብሔር በገቢረ ጽድቅ እግዚአብሔር ሁልጊዜም በጎ በማድረግ ምን ይባላል? ይታወቃል። የታወቀ ነው እግዚአብሔር። እግዚአብሔር ውለታ አልዋልንም እንጂ የሰራናትን አይረሳብንም እግዚአብሔርና በቸርነቱ አይርሳን። የቸርነቱን ስራ ይስራልን። ያሰብናቸው ቅዱሳን ሁሉ ከእግዚአብሔር ስማችን እንዲጻፍ እንድንታሰብ ረድኤታቸው አይለየን። ያስተማርን እግዚአብሔር ክብር ምስጋና ይግባው። ወስብሐት። ሰውነታችን እኮ አስተካክሉ፣ አትስፈኑ፣ አትጨፍሩ፣ እንዲያታርጉ የሚባለው የእግዚአብሔር መስዋዕት ስለሆነ ነው። ምን ስለሆነ ነው? መስዋዕት ነው። ሰውነታችን ለእግዚአብሔር የሚቀር መስዋዕት ነው። ትልቅ ሰውንም ትንሽ ሰውንም የሚሳደብ ሰው ዘንዶ ይባላል። እግዚአብሔርንም ይሰድባል፣ ድንግል ማርያምን ይሰድባል፣ ቅዱሳንም ይሰድባል። ይሄ ዘንዶ ነው። እድሜን የሚያሳጥር ነገር ምንድን ነው? የመጀመሪያው እድሜን የሚያሳጥር ነገር እግዚአብሔርን መዳፈር ነው። እግዚአብሔርን መዳፈር እድሜ ያሳጥራል። የሐዋርያት ሥራ ምዕራፍ 12 ቁጥር 23 መቼ ነው የምንሞተው? እስኪ ንገሩኝ። አቤት የዛሬ 10 ዓመት፣ በ70 ዓመታችን፣ አእምሮ በ80፣ በ160፣ ዛሬ ለወግማ ማን አለ? እኔንም ጨምሮ ማለት ነው። እምንሞት መቼ ነው? አሁን በሉ እንጂ። አቤት እና ቢመጣው ምን ይደረግ? እስቲ ስጋው ደግሞ ያልተቀበላችሁ አውጡ ቀኝ እጃችሁ። አሁን ቢመጣስ መድኃኒዓለም ጥርግ ቢያደርገን መልሱ ምንድን ነው? እስቲ ሞትን ማሰብ ይገባል። የሞት ነገ የለውም። ተፈራርማችኋል እንዴ? ውል ወስዳችኋል። ጉዳዩን የምመጣው የዛሬ 10 ዓመት ስለሆነ አንደኛ ገሌ ብሎ ምስክር አላችሁ። የመዳን ቀን ዛሬ ነው። ከዛሬም አሁን ነው። የምትታረቁትን ዛሬ ታረቁ፣ የምትመልሱትን ዛሬ መልሱ። ትመለሱ እንደሆነ ዛሬ እንመለስ። ዛሬውኑ ይቅር እንበል። ዛሬውኑ እንታረቅ። ነውራችንን እንተው። ንስሐ አባታችንን ሂደን እንፈልግ፣ እንታረቅ። ለሥጋው ደግሞ እንዘጋጅ። ክርስቲያን የሆነ ሁሉ የክርስቶስ አካል ነው። ልጅም ትልቅም ሁላችንም ለሥጋው ደግሞ መዘጋጀት አለብን፣ መስራት አለብን። ይህን ያደረግን እንደሆነ የሰራዊት ጌታ እግዚአብሔር በመጣ ጊዜ አያስፈራንም። ለሙሽርነት እንጂ ለፍዳ አይመጣብንምና፣ ለሰርግ እንጂ ለልቅሶ አይመጣብንምና፣ ለማልበስ እንጂ ለማራቆት አይመጣም። ስለዚህ ሙሽራችን ኢየሱስ ክርስቶስ ይመጣል። እኛ ልብሳችንን አጥበን ተዘጋጅተን መጠበቅ ይገባናል። ለዚህ ሐሳብ አንድቱ ነው። ቅዱስ እንጦንስ እንዲህ አለ፣ ሰው በኃጢአት ለመውደቅ የኃጢአት የገደል አፋፍ ላይ በቆመ ጊዜ በዚያ ቅጽበት ሞቱን ቢያስብ ከኃጢአቱ ወዲያው መውጣት ይችላል ብሏል። ሰማችሁ? አሁንስ እያሰባችሁ ነው? እንኳን ኋላ። ስለዚህ ሞታችን ማሰብ አለብን። እግሩን አሳድጎ ፈትሎ የሚሄድ ወንድ ምንድን ነው ትርጉሙ? ሴት ነኝ እያለ ሴት ነኝ። ሴት ነህ አንተ? እንዲሁ እኮ አይደረስ እኮ ነው በእውነቱ ማለት ምንም። ግን አንድ ሰው ዳችሁ ሴት ብላችሁ ሰሩት ግን ይማታል። በመሰረቱ ሴት ስድብ አይደለም። ሴት ማለት ምትክ አካል ማለት ነው። ግን ሴት ነኝ ማለት ነው ይላል። በእውነት ፍትሐ ነገሥት ትርጓሜያችንም ይናገራል። ይሄ ሃይማኖተ አበው ይናገር ሴት ነኝ ማለት ነው። አርአያ መለወጥ ነው ደግሞ አንድ ቀን ሲዘምሩ አንድ ቀን ሲዘፍኑ ሁሉም አለንበት የሚል ማለት ነው። እዚህ ይመጣና በእውነቱ እኛ ተዋህዶዎች፣ እኛ ኦርቶዶክሳውያን፣ እኛ ቤተክርስቲያናችን እንጠብቃለን ይላል።
ከዛ ከሙስሊሙ ጋር ሲገናኝ ደግሞ ያው ነው፣ አላህም ያው እግዚአብሔር ነው፣ ያው ነው ይላል። እንቁራሪት ማለት ነው። ከሙስሊሙ ጋር በሰላም መኖር እውነት ነው፣ ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ብሏል። በሃይማኖት አንድ ነኝ ግን ብለህ ግን ማቻቻል ግን ውሸት ነው። እንቁራሪት ከዚያም ጥልቅ ከዚያም ጥልቅ። የነ ፓስተርን መዝሙር ብንሰማስ ምን ችግር አለ? ይሄ ምንድነው? እንቁራሪትነት። እስኪ በሉ ሁላችሁ ከዛሬ በኋላ እኔ እንቁራሪት አይደለሁም በሉ ሁላችሁ እስኪ። ውሸታሞች እናንተ እንቁራሪት አይደላችሁ ናችሁ። እስኪ ካፌውን ይዩት፣ እስኪ ሆቴሉን ይዩት። ማለዳ ማለዳ መዝሙር፣ ወደ 5 ሰዓት ሞቅ ሲል ዘፈን። እንቁራሪት ማለት ይሄ ነው። መቼ ነው የምንሞተው? እስኪ ንገሩኝ። አቤት ሀ የዛሬ 10 ዓመት፣ ለ በ70 ዓመታችን፣ አእምሮ በ80፣ መ በ160፣ ሰ ዛሬ። አይ ለወግማ ማን አለ እኔንም ጨምሮ ማለት ነው። እምንሞት መቼ ነው? አሁን በሉ እንጂ። አቤት እና ቢመጣው ምን ይደረግ? እስቲ ስጋው ደግሞ ያልተቀበላችሁ አውጡ ቀኝ እጃችሁ። አሁን ቢመጣስ መድኃኒዓለም ጥርግ ቢያደርገን መልሱ ምንድን ነው? እስቲ ሞትን ማሰብ ይገባል። የሞት ነገ የለውም። ተፈራርማችኋል እንዴ? ውል ወስዳችኋል። ጉዳዩን የምመጣው የዛሬ 10 ዓመት ስለሆነ እንደኛ ገሌ ብሎ ምስክር አላችሁ። የመዳን ቀን ዛሬ ነው። ከዛሬም አሁን ነው። የምትታረቁትን ዛሬ ታረቁ፣ የምትመልሱትን ዛሬ መልሱ። ትመለሱ እንደሆነ ዛሬ እንመለስ። ዛሬውኑ ይቅር እንበል። ዛሬውኑ እንታረቅ። ነውራችንን እንተው። ንስሐ አባታችንን ሂደን እንፈልግ፣ እንታረቅ። ለሥጋው ደግሞ እንዘጋጅ። ክርስቲያን የሆነ ሁሉ የክርስቶስ አካል ነው። ልጅም ትልቅም ሁላችንም ለሥጋው ደግሞ መዘጋጀት አለብን፣ መስራት አለብን። ይህን ያደረግን እንደሆነ የሰራዊት ጌታ እግዚአብሔር በመጣ ጊዜ አያስፈራንም። ለሙሽርነት እንጂ ለፍዳ አይመጣብንምና፣ ለሰርግ እንጂ ለልቅሶ አይመጣብንምና፣ ለማልበስ እንጂ ለማራቆት አይመጣም። ስለዚህ ሙሽራችን ኢየሱስ ክርስቶስ ይመጣል። እኛ ልብሳችንን አጥበን ተዘጋጅተን መጠበቅ ይገባናል። ለዚህ ሐሳብ አንድቱ ነው። ቅዱስ እንጦንስ እንዲህ አለ፣ ሰው በኃጢአት ለመውደቅ የኃጢአት የገደል አፋፍ ላይ በቆመ ጊዜ በዚያ ቅጽበት ሞቱን ቢያስብ ከኃጢአቱ ወዲያው መውጣት ይችላል ብሏል። ሰማችሁ? አሁንስ እያሰባችሁ ነው? እንኳን ኋላ እግሩን አሳድጎ ፈትሎ የሚሄድ ወንድ ምንድን ነው ትርጉሙ? ሴት ነኝ እያለ ማለት ሴት ነኝ። ሴት ነህ አንተ? እንዲሁ እኮ አይደረስ እኮ ነው በእውነቱ ማለት ምንም። ግን አንድ ሰው ዳችሁ ሴት ብላችሁ ሰሩት ግን ይማታል። በመሰረቱ ሴት ስድብ አይደለም። ሴት ማለት ምትክ አካል ማለት ነው። ግን ሴት ነኝ ማለት ነው ይላል። በእውነት ፍትሐ ነገሥት ትርጓሜያችንም ይናገራል። ይሄ ሃይማኖታው ይናገር ሴት ነኝ ማለት ነው። አርአያ መለወጥ፣ ዘመን መገላበጡ አይቀርም። የተሾመ መሻሩ አይቀርም። ያጣ ማግኘቱ አይቀርም። የከሳ መወፈሩ የወፈረ መቅጠኑ አይቀርም። ያጣም ያገኛል፣ የታመመም ይድናል፣ ጤነኛም። አሁን እኛ የምንለው እንደዚያ ነው በእውነቱ ማለት እግዚአብሔር እንዲሁ ከዚህ ሁሉ ነገር እንትና ልቅም አድርጎ እንዲሁ ጨርሶ አገር ሰላም ብትሆንበት እንላለን እኮ ሁላችንም ከትልቅ እስከ ትንሽ በዚህ ሐሳብ የማይፈተን እኮ የለም። እንዲሁ እነገሌን ስፍራ ሰጥቶ ለእኛ ሰላም ቢሰጠን ምን አለበት? ምንም የለበትም። አዎ ግን እግዚአብሔር አሰራሩ በእኛ ልክ አይደል እንዴ? እግዚአብሔር በእኛ ልክ ከሰራ እንዴት ያለ አምላክ ሊሆን ይችላል? በእውነቱ ማለት እግዚአብሔር በሰው ልክ ቀዶ ሊሰፋ ነው እንዴ? እንደ ልብስ የእሱ አሰራሩ ድንቅ ነው ወገኖች። እኔ ከልቤ ነው የምነግራችሁ። የእኛ አይምሮ የእግዚአብሔርን አሰራር ወደ መቀበል ከፍ ካለ እግዚአብሔር በቅርብ ጊዜ ወደ እኛ ይመጣል። እንዲያ እንዲሆን እግዚአብሔር አይምሯችንን ያሳድግልን የሁላችንም። ስለዚህ እግዚአብሔርን አሰራር ክፉውን ነገርም መልካሙን ነገርም እግዚአብሔር ስለ መልካም ነገር ብሎ ያመጣዋል ማለት ነው እንጂ እግዚአብሔር ሁልጊዜ ክፉ ሰዎች እንዳይነሱ ያደርጋል፣ አጋንንት እንዳይነሱ ያደርጋል፣ ክፉን ሰዎች እንዳይነግሱ ያደርጋል ማለት አይደለም። ለእግዚአብሔር በግን ቀበሮ እንዳይበላት ይጠብቃል እንጂ እግዚአብሔር ቀበሮን በማጥፋት ጊዜ አያባክንም። ስለዚህ መኪናሙ ስትሄዱ አሁን ክፉ ሰው ራሱ ወደ እናንተ እየሮጠ ሲመጣ አፋችሁን ገጥማችሁ እግዚኦ ማርነ ክርስቶስ እግዚኦ ማርነ ክርስቶስ ካላችሁ ሊፈጠፍጣችሁ የመጣው ሰውዬ ደህና ሰነበታችሁ ብሎ ይመለሳል። እውነቴን ነው የምነግራችሁ ማለት ነው። አፋችሁን ገጥማችሁ እግዚኦ ማርነ ክርስቶስ እግዚኦ ማርነ ክርስቶስ፣ ይሄ ቀላል ጸሎት እንዳይመስላችሁ ማለት ነው። ናፍቃችሁት የሰነበታችሁትን ዘመድ ራሱ ገና ከሩቅ ሲታዩ ሩጣችሁ ለመሳማት ትቸኩሉ። ስትሄዱ ወደ እሱ እግዚኦ ማርነ ክርስቶስ እያላችሁ ነው በልብ ማለት ነው። ወደ የትም ቦታ ስትሄዱ እግዚኦ ማርነ ክርስቶስ፣ ስትሳፈሩ መኪናም ስትሆኑ ስትተኙ ራሱ አሁን እንቅልፍ ራሱን ቢብላችሁ አልጋችሁ ላይ ገደም ብላችሁ
ጭንቀቱ ሁሉ ሰው እንቅልፍ፣ አንዳንዱ ሰው ድህነቱ፣ አንዳንዱ ሰው ሆዱ፣ አንዳንዱ ሰው ቅናቱ፣ አንዳንዱ ሰው ምቀኝነቱ፣ አንዳንዱ ሰው ፍርሃቱ እንቅልፍ አላስወስደው ብሎ ዛሬ። ስለዚህ እንቅልፍ አልወስዳችሁ ካለ ገደም ብላችሁ እግዚኦ መሐረነ ክርስቶስ የመሐረነ ክርስቶስ የመሐረነ ክርስቶስ ካላችሁ እንቅልፍ ይሰጣችኋል። ምንድን ያለው ተመልከቱ። ተመልከቱ እሰክ ወነጉም እኔ ተመልከታለሁ በአንተ ታምኜ እተኛለሁ አይደል? ወበምስካቤን ይዘከረከ አቤቱ ፈጣሪ ተኝቼም አስብሃለሁ ይላል። ስለዚህ የትም ቦታ ውዳሴ ከንቱ የለበት። እንደው ስብሰባው ርዘም ሲል ሁሉ እግዚኦ መሐረነ ክርስቶስ በሉ። አፋችሁን ገጥማችሁ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ብትሉ ሰዎቹ በሉ እንግዲህ ዛሬ ስለመሸ ብለው ያሳጥሩታል። እኔም ስለመሸ ላሳጥረው። እርግማን እንዳይለምድብን ዕቃ ራሱ መራገም የለብንም። እንኳን ሰው ምን ለማመድ አለብን? አሁን የምንለማመደው እኮ ከዕቃ ላይ ነው። ፌስታል ስንፈታ ቅድድ ሲል ይቅደድህ መድኃኒዓለም። አሁን ምን ያደርገናል? እንዲህ ያለው ነገር ዕቃ የተረገመ ሰው እንስሳት ይረግማል፣ እንስሳ የተረገመ ሰው ሰው ይረግማል። ደፍቶ ይደር እንትኑ ብረት ድስቱ ሲደፋ አይምሮ የለውም፣ አይሰማንም እኮ ይድፋህ እንለዋለን ማለት ነው። ሲያፈሰው አይንፍሰስ፣ ውሃ ጥደንበት ብረት ድስቱ ሲያፈስ ማለት ነው። እርግማንን የምንለማመደው በእንደዚህ ያሉ ቀላል ነገሮች ነው። መራገም ልክ ምራቁን የሚተፋ ሰው ከላዩ ላይ የሚረሳቱ ተመልሶ ራሱ ላይ እንደሚያርፍ ደንጊያ ቢያጎን መልሶ ራሱ እንደሚመጣው የሚራገም ሰው እርግማኑ ወደ ራሱ ይመለስ። ዳህርዎሙ ለእለ ይረግሙክሙ፣ የሚረግሟችሁ ምን በሉ ነው ያለ ጌታ። መርቁ ዳህሩሂ ወይትርግሙ፣ መርቁ እንጂ እግዚአብሔርን ያጣች ነፍስ ሁሉ ቦታ ነው የምትሄደው። ሁሉ ቦታ ዘፈኑን ትሞክረዋለች፣ ድራማውን ትሞክረዋለች፣ ጭፈራውን ትሞክረዋለች፣ ሰውን ትቀይራለች፣ ጓደኛም ትለውጣለች። ሌላው ቀርቶ እኮ በጸሎትም አንረካም እኮ። የጸሎት መጽሐፉ ራሱ ወረት አለብዶ አንዱ ደግሞ ደስል ይሄ ነው ጥሩ እንደዚህ ደግሞ ያለ ደግሞ መጠው እንደዚህ ንስሐ አባት ራሱ እኮ አያረካንም። ታውቃለች፣ በፍጹም አያረካንም መቀየር። አንዱ ጓደኛችን የኛ ንስሐ አባት ዛሬ ወራዊ ስብሰባ ሰብስበው የመከሩን ምክር በስማ በስንት ጊዜ ነው? በወር የኛ እኮ በወር ከሁለት ሳምንት ነው የሚያደርጉት። ወደ እናንተ መምጣት ፈልጋለሁ ይላል። ከዛ ደግሞ ምን ይላል ደግሞ ሌላ ልጥላችሁ፣ የኛ ንስሐ አባት እኮ በወር ይሰበስቡና በጣም ጌታ ያለው አስተማሩ ወደ እናንተ መምጣት ፈልጋለሁ። እኛ እኮ በሁለት ሳምንት አልቀው አጣደፉ። አያችሁ ሰው በወር ከሁለት ሳምንት አነሰን ብሎ ይህን ይላል። ደግሞ መልሶ ደግሞ በሁለት ሳምንት ያጣድፉናል። የእናንተ ጥሩ ናቸው፣ አያጨናንቁም ይላል። ደግሞ ሰው እንዲሁ ምን ያህል መከራ እኮ ነው ደግሞ በእውነቱ። እንዲህ ያህል ለምንድን ነው? ሰላም ከማጣታችን የተነሳ ነው። ሁሉ ቦታ ላይ መቆፈር አንዱ ቦታ ላይ ጥም የሚቆርጥ ነገር አላገኘም። ሁሉ ነገር መሞከር ብቻ ነው። ጥማችን አልተቆረጠም። ስለዚህ ማሰብ አለብን። ነፍስ ክርስቶስን ማግኘት አለባት። አሁን እኛ የምንለው እንደዚያ ነው በእውነቱ ማለት እግዚአብሔር እንዲሁ ከዚህ ሁሉ ነገር እንትና ልቅም አድርጎ እንዲሁ ጨርሶ አገር ሰላም ብትሆንበት እንላለን እኮ ሁላችንም ከትልቅ እስከ ትንሽ በዚህ ሐሳብ የማይፈተን እኮ የለም። እንዲሁ እነገሌን ስፍራ ሰጥቶ ለእኛ ሰላም ቢሰጠን ምን አለበት? ምንም የለበትም። አዎ ግን እግዚአብሔር አሰራሩ በእኛ ልክ አይደል እንዴ? እግዚአብሔር በእኛ ልክ ከሰራ እንዴት ያለ አምላክ ሊሆን ይችላል? በእውነቱ ማለት እግዚአብሔር በሰው ልክ ቀዶ ሊሰፋ ነው እንዴ? እንደ ልብስ የእሱ አሰራሩ ድንቅ ነው ወገኖች። እኔ ከልቤ ነው የምነግራችሁ። የእኛ አይምሮ የእግዚአብሔርን አሰራር ወደ መቀበል ከፍ ካለ እግዚአብሔር በቅርብ ጊዜ ወደ እኛ ይመጣል። እንዲያ እንዲሆን እግዚአብሔር አይምሯችንን ያሳድግልን የሁላችንም። ስለዚህ እግዚአብሔርን አሰራር ክፉውን ነገርም መልካሙን ነገርም እግዚአብሔር ስለ መልካም ነገር ብሎ ያመጣዋል ማለት ነው እንጂ እግዚአብሔር ሁልጊዜ ክፉ ሰዎች እንዳይነሱ ያደርጋል፣ አጋንንት እንዳይነሱ ያደርጋል፣ ክፉን ሰዎች እንዳይነግሱ ያደርጋል ማለት አይደለም። ለእግዚአብሔር በግን ቀበሮ እንዳይበላት ይጠብቃል እንጂ እግዚአብሔር ቀበሮ ገንዘብ ፍለጋ ስናሳድድ ቤተ ክርስቲያን ሳንመጣ ይሄው አረጀን። ስንከተል ሆድና ገንዘብን በመከተል በቃይ ባለ ማለት ጣት ቁርሱን ግጥም አይገርማችሁ? የባለ ጸጋ እንዴ ምን ያደገደገከ እንዘ ወልደ ንጉሥ አንተ እኮ ነው ያለው። የንጉሥ ልጅ ነህ፣ ምንድነው እያደርክ ትከሳለህ አለው። ዳዊት ልጅ እኮ ነው። የንጉሥ ልጅ ስትሆን እያደርክ ትከሳለህሳ። የንጉሥ ክርስቶስ ልጆች እያደርን እየከሳን አይደል እንዴ? እያደርን እየከሳን ጤና ያለ ቤተ ክርስቲያን፣ እኛ የምንውል ጠንቋይ ቤት። ሰላም ያለ ሰላም ያለ ቤተ ክርስቲያን፣ እኛ ሰላም የምንፈልግ ቲክቶክ ውስጥ
የት ይገኝ ሰላም? ወይ ምንም እኮ አይገኝ። ይኸውላችሁ ሰላም ድግስ ያለ እዚህ ነው። ሰላም ያለ በማስቀደስ ሰው ሰላም የሚፈልግ በድራማ የት ይገኛል? አይገኝም። ፈጽሞ ወዲያና ወዲህ ነው የሆነብን ነገሩ። የሰላም ድግስ እውነቴን ልንገራችሁ፣ አንድ ያለው ሀገር የበቁ አባት አሉ። እንዲሁ ሰው እኮ እንዲሁ ምን አይነት እደኛ እንደሆነ ሰው እኮ ጋኔን ቢይዘው ራሱ 15 ቀን እያሰራችሁ ኪዳን ብታስደርሱት ይለቀዋል። አሁን ቤተክርስቲያን እማምላክን 15 ቀን 7 ቀን ራሱ እያሰርን ብለን ኪዳኑ ብናቆመው ጥሎ እንፊል። ቤተክርስቲያን እኮ ቤተ ብዕል እኮ ናት። የጸጋ ቤት፣ የእግዚአብሔር ሀገሩ፣ የክርስቶስ አካሉ፣ የሰማይና የምድር ቤታችን፣ የነቢያት የሐዋርያት ሀገር የያዝነው ነገር ሁሉ ዳርዳሩን የምንሮጥበት ነገር ሁሉ ያበቃል። ለደስታም ጊዜ ያለው፣ ለሐዘንም ጊዜ ያለው። እማያበቃ ሕያው እግዚአብሔር ነው። ከመትት መሄጡ ሀበ እግዚአብሔር ሕያው፣ ወደ ሕያው እግዚአብሔር ተመለሱ የሚላቸው ለምንድን ነው? ሌላው ነገር ሟች ነው። ሁሉ ነገር ሙቶ ሲያልቅ የሚቀር እግዚአብሔር ነው። ስለዚህ ዘላለማዊ ለሆነው ለእግዚአብሔር ልባችሁን ስጡት። ዘፈኑም መዝፈኛ ጉልበቱ ያልቃል። ሆዳምነቱም መበያ ሆድ በበሽታ ይታመማል። አመንዝራነቱም ሥጋ ይያዛል። መጨረሻ ላይ የሚቀራችሁ እግዚአብሔር ነው። ሁሉ ሲያልቅ የማያልቅ እግዚአብሔር ነው። ሁሉ ሲጠፋ የማይጠፋ እግዚአብሔር ነው። ሁሉ ሲሞት የማይሞት እግዚአብሔር ነው። ስለዚህ ለሚያኖራችሁ እግዚአብሔር ተመለሱ፣ ልባችሁን ስጡት። አሁን ተመለሱ፣ ከጠፋችሁበት ከያዛችሁት ክፋት ዛሬውኑ ተመለሱ አላቸው። ወደ እግዚአብሔር መመለስ ማለት ወደ ቤተ ክርስቲያን መመለስ፣ ወደ ቅዱስ ቁርባን መመለስ፣ ወደ ንስሐ መመለስ፣ ወደ ሥርዓተ ቤተ ክርስቲያን መመለስ፣ ወደ ልብ መመለስ። ክርስቶስን እግዚአብሔር እንደ ጊዜ ታጣላችሁ። እኔ እኮ ይገርመኛል። እባካችሁን ለእግዚአብሔር ጊዜ ስጡ። እውነቴ ነው። ለእግዚአብሔር ጊዜ ከሌላችሁ ትጠፋላችሁ። የእውነቴ ነው። ለማስቀደስ ጊዜ የሌላችሁ ሰዎች እድሜያችሁ ያጥራል። ለዘወትር ጸሎት እድሜ ከሌላችሁ፣ ጊዜ ከሌላችሁ፣ ከእግዚአብሔር ጋር ለመገናኘት መጽሐፍ ቅዱስ ለማንበብ ጊዜ የሌላችሁ፣ ጊዜ የለኝም ደግሞ እንዲሁ እናንተ ጉራችሁ እኮ ያልቀው። እስቲ ፌስቡክ ውስጥ የምታነቡት ቴክስት ቢደመር እንደው 20 ገጽ አይሆንም? መጽሐፍ ብናደርገው አይታተምም? ብሮሸር ብናደርገው ይሆናል እኮ ስትደዘድዙት የምትሉት። እንዴት ነው ጊዜ የሌላችሁ? ወእግዚአብሔር ይነግሮሙ ለሕዝቡ መጽሐፍ አንድ ከዛ እናንተ የሚመስላችሁ አንድ ሳምንት አንድ ገዳም ትሄዱና ጌታዬ ሕይወቴን ንገረኝ። እንዴ ምኑን ነው የሚነግራችሁ? ጅል ነህ ብሎ ይንገራችሁ? ጌታዬ ሕይወቴን ንገረኝ ምንድን ነው የሚነግራችሁ? ነው እየነገራችሁ መስለኝ። መዝሙር 86 ላይ እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ፣ እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል። እስኪ በሉ እግዚአብሔር ለሕዝቡ በሉ። በምኑ ይነግራቸዋል? በመጽሐፍ ይነግራቸዋል። መጽሐፍ ማለት እግዚአብሔር ለእኛ የሚናገርበት ነው። ጸሎት ማለት ጸሎት ብሂል ተናግሮ ምስለ እግዚአብሔር፣ ጸሎት ከእግዚአብሔር ጋር መነጋገር ነው። ቀኑን ሁሉ ለእግዚአብሔር መስጠት። ከእግዚአብሔር ጋር ጊዜ የሌለው ሰው እግዚአብሔርም ከእሱ ጋር ጊዜ የለው። የማይችሉትን ነገር ትግል መግጠም፣ የማያገኙትን መመኘት፣ ለማይጠቅም ነገር ጊዜን፣ ጉልበትን፣ ዘመንን፣ አይምሮን ማባከን ጥቅም የማናገኝበት ለነፍስም ለስጋም የማይረባ ነገር ጉልበት። አሁን ሲጋር ያሳያችሁ ሰው በዘፈን ሌሊቱም ሙሉ እስክስታ ሲወርድ ያድራል ትከሻው እስኪወልቅ ድረስ። እስቲ አሁን ይሄ ለስጋው 10 ኪሎ ጤፍ ያመጣለታል? አያመጣለትም። ለነፍሱ ገነት ይከፍትለታል? አያመጣለትም። ጥቅም ለሌለው ነገር መገዛት በራሱ ኃጢአትም ባይሆን ጽድቅም ባይሆን ጥቅም ለሌለው ነገር ጊዜንና ጉልበትን መፍጀት ይሄ ምን ይባላል? ከንቱ ይባላል። ይሄን ከንቱ ነገራችሁን ተዉት። የማይጠቅማችሁን ነገር ተዉ። ራስን ማክበር፣ ራስን መውደድ፣ መመጻደቅ፣ መክበስበስ፣ መኩራት፣ ጥጋብ፣ ሰውን ማማት፣ እንዲህን የመሰለ ነገር ረብ ጥቅም የለው። ወደ ሕያው እግዚአብሔር ተመለሱ። እኛም ብዙ ነገር የምናመልከው አለ ዛሬ። እኔ እግዚአብሔር ነው የማመልከው፣ እናንተም እግዚአብሔር ነው የምታመልኩት። ግን በውስጥ ግን የተቀመጠ ጣዖት አለ። አንድ የራስ ክብር ነው። ሁለት የምንወደው ኃጢአት ነው። ሶስት ዘር ነው። ከክርስቶስ ያስበለጥነውና ፈተና በመጣብን ጊዜ እግዚአብሔር እንደሚወዳችሁ ተመልከቱ። እውነቴን የምነግራችሁ ጌታ ሆይ ለምንድን ነው እንዲሁ አክስቴም ሳምንት ዕለት ሞተች፣ እናቴ ደግሞ የዛሬ ወር፣ እንደገና ደግሞ የዛሬ 2 ወር ከስራ ተባረሩ፣
እንደገና ደግሞ ይሄ ቀዶ ተቃጠለብኝ፣ እንደዚህ አለብኝ፣ ጠልታኝ ነው ወይ እባክህን ወይም እባክሽን ልጄ ወደ ቤቴ ኑ ማለቱ ነበር። እንዲህ አድርገህ ትፈልገኛለህ ወይ? ራስቼህ ስለኖርኩ እማስታውስበት መከራ ሰጠኸኝ ተብሎ ነው መመስገድ ያለው። አንተን እንዳስታውስህ የመጥሪያ ደብዳቤ ላክልኝ ነው። መጽሐፍ ቅዱስን ደብዳቤ ጽፎ ላከ፣ ንስሐ አባት ላከ፣ መጽሐፍትን ጽፎ ላከ። በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን። ወንድሞቻችን ሲመጡ በመከራ ጠራን፣ አልተመለስንም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው። ለምኖ የሚያድን አምላክ እንደ እግዚአብሔር ያለ አለን? ለምኖ እኮ ነው የሚያድን። አሁን ሙሴን አላያችሁትም? እንዴት አስፈራርቶ መመለስ እንደፈለገ። እስራኤል ጣዖት ሲያመልኩ ሙሴ አቤት ተወኝ፣ እጄ ላጠፋቸው። አሁን ሙሴ እግዚአብሔር ጨብጦ ስር ይዞት እጄ ላጠፋቸው ነው። እንዲሁ እኮ ይገርማል እኮ እግዚአብሔር የሚያደርገው ነው። ኧረ ተው አታጥፋ። እንዲህ ማብላት ሲያቅተው ጊዜ በረሃ አምጥቶ ጨረሳቸው ነው የሚለው አለ ሙሴ። እግዚአብሔር እንዳይሰደብበት ነው እሱ። 40 ዓመት ማብላት ሲያቅተው በረሃ አምጥቶ ጨረሳቸው ነው የሚለው አለ። እንዲያውም እነሱን አታጥፋ። አባቶቻችን ሲተረጉሙ አሁን እግዚአብሔር ሊያጠፋቸው ወዶ አይደለም ሙሴ እንዲሰራቸው እንዲቀጣቸው ብለው ነው እንጂ ይላል። እንግዲያስ ሂድና ቅጣ አለው። ሰርቶ ቀጥቶ እስራኤልን ወደ ራሱ ሰበሰባቸው። በማስፈራራት እንድንመለስ እግዚአብሔር ክፉ ነገር እንዲመጣ ያደርጋል። ከቃሉ ጋር ናቸው። ዘመን መገላበጡ አይቀርም። የተሾመ መሻሩ አይቀርም። ያጣ ማግኘቱ አይቀርም። የከሳ መወፈሩ የወፈረ መቅጠኑ አይቀርም። ያጣም ያገኛል፣ የታመመም ይድናል፣ ጤነኛም። አሁን እኛ የምንለው እንደዚያ ነው በእውነቱ ማለት እግዚአብሔር እንዲሁ ከዚህ ሁሉ ነገር እንትና ልቅም አድርጎ እንዲሁ ጨርሶ አገር ሰላም ብትሆንበት እንላለን እኮ ሁላችንም ከትልቅ እስከ ትንሽ በዚህ ሐሳብ የማይፈተን እኮ የለም። እነገል እንዲሁ እነገሌን ስፍራ ሰጥቶ ለእኛ ሰላም ቢሰጠን ምን አለበት? ምንም የለበትም። አዎ ግን እግዚአብሔር አሰራሩ በእኛ ልክ አይደል እንዴ? እግዚአብሔር በእኛ ልክ ከሰራ እንዴት ያለ አምላክ ሊሆን ይችላል? በእውነቱ ማለት እግዚአብሔር በሰው ልክ ቀዶ ሊሰፋ ነው እንዴ? እንደ ልብስ የእሱ አሰራሩ ድንቅ ነው ወገኖች። እኔ ከልቤንም ነግራችሁ የእኛ አይምሮ የእግዚአብሔርን አሰራር ወደ መቀበል ከፍ ካለ እግዚአብሔር በቅርብ ጊዜ ወደ እኛ ይመጣል። እንዲያ እንዲሆን እግዚአብሔር አይምሯችንን ያሳድግልን የሁላችንን። ስለዚህ እግዚአብሔርን አሰራር ክፉውን ነገርም መልካሙን ነገርም እግዚአብሔር ስለ መልካም ነገር ብሎ ያመጣዋል ማለት ነው እንጂ እግዚአብሔር ሁልጊዜ ክፉ ሰዎች እንዳይነሱ ያደርጋል፣ አጋንንት እንዳይነሱ ያደርጋል፣ ክፉን ሰዎች እንዳይነግሱ ያደርጋል ማለት አይደለም። ለእግዚአብሔር በግን ቀበሮ እንዳይበላት ይጠብቃል እንጂ እግዚአብሔር ቀበሮን በማጥፋት ጊዜ አያባክንም። ስለዚህ መኪናም ውስጥ ስትሄዱ አሁን ክፉ ሰው ራሱ ወደ እናንተ እየሮጠ ሲመጣ አፋችሁን ገጥማችሁ እግዚኦ ማርነ ክርስቶስ እግዚኦ ማርነ ክርስቶስ ካላችሁ ሊፈጠፍጣችሁ የመጣው ሰውዬ ደህና ሰነበታችሁ ብሎ ይመለሳል። እውነቴን ነው የምነግራችሁ ማለት ነው። አፋችሁን ገጥማችሁ እግዚኦ ማርነ ክርስቶስ እግዚኦ ማርነ ክርስቶስ፣ ይሄ ቀላል ጸሎት እንዳይመስላችሁ ማለት ነው። ናፍቃችሁት የሰነበታችሁትን ዘመድ ራሱ ገና ከሩቅ ሲታዩ ሩጣችሁ ለመሳም አትቸኩሉ። ስትሄዱ ወደ እሱ እግዚኦ ማርነ ክርስቶስ እያላችሁ ነው በልብ ማለት ነው። ወደ የትም ቦታ ስትሄዱ እግዚኦ ማርነ ክርስቶስ። ስትሳፈሩ መኪናም ውስጥ ስትሆኑ ስትተኙ ራሱ አሁን እንቅልፍ ራሱን ቢብላችሁ አልጋችሁ ላይ ገደም ብላችሁ ጭንቀቱ ሁሉ ሰው እንቅልፍ፣ አንዳንዱ ሰው ድህነቱ፣ አንዳንዱ ሰው ሆዱ፣ አንዳንዱ ሰው ቅናቱ፣ አንዳንዱ ሰው ምቀኝነቱ፣ አንዳንዱ ሰው ፍርሃቱ እንቅልፍ አላስወስደው ብሎ ይዛል። ስለዚህ እንቅልፍ አልወስዳችሁ ካለ ገደም ብላችሁ እግዚኦ ማርነ ክርስቶስ እግዚኦ ማርነ ክርስቶስ እግዚኦ ማርነ ክርስቶስ ካላችሁ እንቅልፍ ይሰጣችኋል። ምንድን ያለውን ተመልከቱ። ተመልከቱ እሰክ ወነጉም እኔ ተመልከታሉ በአንተ ታምኜ እተኛለሁ አይደል? ወበምስካቤን ይዘከረከ አቤቱ ፈጣሪ ተኝቼም አስብሃለሁ ይላል። ስለዚህ የትም ቦታ ውዳሴ ከንቱ የለበት። እንደው ስብሰባው ርዘም ሲል ሁሉ እግዚኦ ማርነ ክርስቶስ በሉ። አፋችሁን ገጥማችሁ እግዚኦ ማርነ ክርስቶስ እግዚኦ ማርነ ክርስቶስ ብትሉ ሰዎቹ በሉ እንግዲህ ዛሬ ስለመሸ ብለው ያሳጥሩታል። እኔም ስለመሸ ላሳጥረው። እርግማን እንዳይለምድብን ዕቃ ራሱ መራገም የለብንም። እንኳን ሰው ምን ለማመድ አለብን? አሁን የምንለማመደው እኮ ከዕቃ ላይ ነው። ፌስታል ስንፈታ ቅድድ ሲል ይቅደድ መድኃኒዓለም። አሁን ምን ያደርገናል? እንዲህ ያለው ነገር ዕቃ የተረገመ ሰው እንስሳት ይረግማል፣ እንስሳ የተረገመ ሰው ሰው ይረግማል። ደፍቶ ይደር እንትኑ ብረት ድስቱ ሲደፋ አይምሮ የለውም፣ አይሰማንም እኮ ይድፋህ እንለዋለን ማለት ነው። ሲያፈሰው አይንፍሰስ፣ ውሃ ጥደንበት ብረት ድስቱ ሲያፈስ ማለት። እርግማንን የምንለማመደው በእንደዚህ ያሉ ቀላል ነገሮች ነው። መራገም ልክ ምራቁን የሚተፋ ሰው ከላዩ ላይ የሚረሳቱ ተመልሶ ራሱ ላይ እንደሚያርፍ
ደንጊያ ቢያጎን መልሶ ራሱ እንደሚመታው የሚራገም ሰው እርግማኑ ወደ ራሱ ይመለስ። ዳህርዎሙ ለእለ ይረግሙክሙ፣ የሚረግሟችሁ ምን በሉ ነው ያለ ጌታ? መርቁ። ዳህሩሂ ወይትርግሙ፣ መርቁ እንጂ እግዚአብሔርን ያጣች ነፍስ ሁሉ ቦታ ነው የምትሄደው። ሁሉ ቦታ ዘፈኑን ትሞክረዋለች፣ ድራማውን ትሞክረዋለች፣ ጭፈራውን ትሞክረዋለች፣ ሰውም ትቀይራለች፣ ጓደኛም ትለውጣለች። ሌላው ቀርቶ እኮ በጸሎትም አንረካም እኮ። የጸሎት መጽሐፉ ራሱ ወረት አለብዶ አንዱ ደግሞ ደስ ስል ይሄ ነው ጥሩ፣ እንደዚህ ደግሞ ያለ ደግሞ መተው እንደዚህ ንስሐ አባት ራሱ እኮ አያረካንም። ታውቃላችሁ? በፍጹም አያረካንም መቀየር። አንዱ ጓደኛችን የኛ ንስሐ አባት ዛሬ ወራዊ ስብሰባ ሰብስበው የመከሩን ምክር በስማ በስንት ጊዜ ነው? በወር የኛ እኮ በወር ከ2 ሳምንት ነው የሚያደርጉት። ወደ እናንተ መምጣት ፈልጋለሁ ይላል። ከዛ ደግሞ ምን ይላል ደግሞ ሌላ ነገር ልጥላችሁ። የኛ ንስሐ አባት እኮ በወር ይሰበስቡናል። በጣም ጌታ አለው ያስተማሩ። ወደ እናንተ መምጣት ፈልጋለሁ። እኛ እኮ በ2 ሳምንት አልቀው አጣደፉ። አያችሁ ሰው በወር ከ2 ሳምንት አነሰን ብሎ ይህን ይላል። ደግሞ መልሶ ደግሞ በ2 ሳምንት ያጣድፉናል። የእናንተ ጥሩ ናቸው፣ አያጨናንቁም። ሌላን ደግሞ ሰው እንዲሁ ምን ያህል መከራ እኮ ነው እንደ በእውነቱ። እንዲህ ያህል ለምንድን ነው ሰላም ከማጣታችን የተነሳ ነው። ሁሉ ቦታ መቆፈር አንዱ ቦታ ላይ ጥም የሚቆርጥ ነገር አላገኘም። ሁሉ ነገር መሞከር ብቻ ነው። ጥማችን አልተቆረጠም። ስለዚህ ማሰብ አለብን። ነፍስ ክርስቶስን ማግኘት አለባት። አሁን እኛ የምንለው እንደዚያ ነው በእውነቱ ማለት እግዚአብሔር እንዲሁ ከዚህ ሁሉ ነገር እንትና ልቅም አድርጎ እንዲሁ ጨርሶ አገር ሰላም ብትሆንበት እንላለን እኮ ሁላችንም ከትልቅ እስከ ትንሽ በዚህ ሐሳብ የማይፈተን እኮ የለም። እንዲሁ እነገሌን ስፍራ ሰጥቶ ለእኛ ሰላም ቢሰጠን ምን አለበት? ምንም የለበትም። አዎ ግን እግዚአብሔር አሰራሩ በእኛ ልክ አይደል እንዴ? እግዚአብሔር በእኛ ልክ ከሰራ እንዴት ያለ አምላክ ሊሆን ይችላል? በእውነቱ ማለት እግዚአብሔር በሰው ልክ ቀዶ ሊሰፋ ነው እንደ ልብስ። የእሱ አሰራሩ ድንቅ ነው ወገኖች። እኔ ከልቤ ነው የምነግራችሁ። የእኛ አይምሮ የእግዚአብሔርን አሰራር ወደ መቀበል ከፍ ካለ እግዚአብሔር በቅርብ ጊዜ ወደ እኛ ይመጣል። እንዲያ እንዲሆን እግዚአብሔር አይምሯችንን ያሳድግልን የሁላችንን። ስለዚህ እግዚአብሔርን አሰራር ክፉውን ነገርም መልካሙን ነገርም እግዚአብሔር ስለ መልካሙ ነገር ብሎ ያመጣዋል ማለት ነው እንጂ እግዚአብሔር ሁልጊዜ ክፉ ሰዎች እንዳይነሱ ያደርጋል፣ አጋንንት እንዳይነሱ ያደርጋል፣ ክፉን ሰዎች እንዳይነግሱ ያደርጋል ማለት አይደለም። ለእግዚአብሔር በግን ቀበሮ እንዳይበላት ይጠብቃል እንጂ እግዚአብሔር ቀበሮ ገንዘብ ፍለጋ ስናሳድድ ቤተ ክርስቲያን ሳንመጣ ይሄው አረችን። ስንከተል ሆድና ገንዘብን በመከተል በቃይ ባለማለት ጣት ቁርሱን ግጥም። አይገርማችሁ? የባለጸጋ እንዴ ምንት ያደገደገከ እንዘ ወልደ ንጉሥ አንተ እኮ ነው ያለው። የንጉሥ ልጅ ነህ፣ ምንድነው እያደርክ ትከሳለህ አለው። ዳዊት ልጅ እኮ ነው። የንጉሥ ልጅ ስትሆን እያደርክ ትከሳለህሳ። የንጉሥ ክርስቶስ ልጆች እያደርን እየከሳን አይደል እንዴ? እያደርን እየከሳን ጤና ያለ ቤተ ክርስቲያን፣ እኛ የምንውል ጠንቋይ ቤት። ሰላም ያለ ምንድነው? ሰላም ያለ ቤተ ክርስቲያን። እኛ ሰላም የምንፈልግ ቲክቶክ ውስጥ የት ይገኝ ሰላም? ወይ ምንም እኮ አይገኝ። ይውላችሁ ሰላም ድግስ ያለ እዚህ ነው። ሰላም ያለ በማስቀደስ ሰው ሰላም የሚፈልግ በድራማ የት ይገኛል? አይገኝም። ፈጽሞ ወዲያና ወዲህ ነው የሆነብን ነገሩ። የሰላም ድግስ እውነቴን ልንገራችሁ፣ አንድ ያለው ሀገር የበቁ አባት አሉ። እንዲሁ ሰው እኮ እንዲሁ ምን አይነት እደኛ እንደሆነ ሰው እኮ ጋኔን ቢይዘው ራሱ 15 ቀን እያሰራችሁ ኪዳን ብታስደርሱት ይለቀዋል። አሁን ቤተክርስቲያን እማምላክን 15 ቀን 7 ቀን ራሱ እያሰርን ብለ ኪዳኑ ብናቆመው ጥሎ እንፊት። ቤተክርስቲያን እኮ ቤተ ብዕል እኮ ናት። የጸጋ ግን ቤት፣ የእግዚአብሔር ሀገሩ፣ የክርስቶስ አካሉ፣ የሰማይና የምድር ቤታችን፣ የነቢያት የሐዋርያት ሀገር። የያዝነው ነገር ሁሉ ዳርዳሩን የምንሮጥበት ነገር ሁሉ ያበቃል። ለደስታም ጊዜ ያለው፣ ለሐዘንም ጊዜ ያለው። እማያበቃ ሕያው እግዚአብሔር ነው። ከመትት መሄጡ ሀበ እግዚአብሔር ሕያው፣ ወደ ሕያው እግዚአብሔር ተመለሱ የሚላቸው ለምንድን ነው? ሌላው ነገር ሟች ነው። ሁሉ ነገር ሙቶ ሲያልቅ የሚቀር እግዚአብሔር ነው። ስለዚህ ዘላለማዊ ለሆነው ለእግዚአብሔር ልባችሁን ስጡት። ዘፈኑም መዝፈኛ ጉልበቱ ያልቃል። ሆዳምነቱም መበያ ሆድ በበሽታ ይታመማል። አመንዝራነቱም ሥጋ ይያዛል። መጨረሻ ላይ የሚቀራችሁ እግዚአብሔር ነው። ሁሉ ሲያልቅ የማያልቅ እግዚአብሔር ነው። ሁሉ ሲጠፋ የማይጠፋ እግዚአብሔር ነው። ሁሉ ሲሞት የማይሞት እግዚአብሔር ነው።
ስለዚህ ለሚያኖራችሁ እግዚአብሔር ተመለሱ፣ ልባችሁን ስጡት። አሁን ተመለሱ፣ ከጠፋችሁበት ከያዛችሁት ክፋት ዛሬውኑ ተመለሱ አላቸው። ወደ እግዚአብሔር መመለስ ማለት ወደ ቤተ ክርስቲያን መመለስ፣ ወደ ቅዱስ ቁርባን መመለስ፣ ወደ ንስሐ መመለስ፣ ወደ ሥርዓተ ቤተ ክርስቲያን መመለስ፣ ወደ ልብ መመለስ። ክርስቶስን እግዚአብሔር እንደ ጊዜ ታጣላችሁ። እኔ እኮ ይገርመኛል። እባካችሁን ለእግዚአብሔር ጊዜ ስጡ። እውነቴ ነው። ለእግዚአብሔር ጊዜ ከሌላችሁ ትጠፋላችሁ። የእውነቴ ነው። ለማስቀደስ ጊዜ የሌላችሁ ሰዎች እድሜያችሁ ያጥራል። ለዘወትር ጸሎት እድሜ ከሌላችሁ፣ ጊዜ ከሌላችሁ፣ ከእግዚአብሔር ጋር ለመገናኘት መጽሐፍ ቅዱስ ለማንበብ ጊዜ የሌላችሁ፣ ጊዜ የለኝም ደግሞ እንዲሁ እናንተ ጉራችሁ እኮ ያልቅ። እስቲ ፌስቡክ ውስጥ የምታነቡት ቴክስት ቢደመር እንደው 20 ገጽ አይሆንም? መጽሐፍ ብናደርገው አይታተምም? ብሮሸር ብናደርገው ይሆናል እኮ ስትደዘድዙት የምትሉት። እንዴት ነው ጊዜ የሌላችሁ? ወእግዚአብሔር ይነግሮሙ ለሕዝቡ መጽሐፍ አንድ ከዛ እናንተ የሚመስላችሁ አንድ ሳምንት አንድ ገዳም ትሄዱና ጌታዬ ሕይወቴን ንገረኝ። እንዴ ምኑን ነው የሚነግራችሁ? ጅል ነህ ብሎ ይንገራችሁ? ጌታዬ ሕይወቴን ንገረኝ ምንድን ነው የሚነግራችሁ? ነው እየነገራችሁ መስለኝ። መዝሙር 86 ላይ እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ፣ እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል። እስኪ በሉ እግዚአብሔር ለሕዝቡ በሉ። በምኑ ይነግራቸዋል? በመጽሐፍ ይነግራቸዋል። መጽሐፍ ማለት እግዚአብሔር ለእኛ የሚናገርበት ነው። ጸሎት ማለት እሳ ጸሎት ብሂል ተናግሮ ምስለ እግዚአብሔር፣ ጸሎት ከእግዚአብሔር ጋር መነጋገር ነው። ቀኑን ሁሉ ለእግዚአብሔር መስጠት። ከእግዚአብሔር ጋር ጊዜ የሌለው ሰው እግዚአብሔርም ከእሱ ጋር ጊዜ የለው። የማይችሉትን ነገር ትግል መግጠም፣ የማያገኙትን መመኘት፣ ለማይጠቅም ነገር ጊዜን፣ ጉልበትን፣ ዘመንን፣ አይምሮን ማባከን፣ ጥቅም የማናገኝበት ለነፍስም ለስጋም የማይረባ ነገር ጉልበት። አሁን ሲጋር ያሳያችሁ ሰው በዘፈን ሌሊቱም ሙሉ እስክስታ ሲወርድ ያድራል ከክሻው እስኪወልቅ ድረስ። እስቲ አሁን ይሄ ለስጋው 10 ኪሎ ጤፍ ያመጣለታል? አያመጣለትም። ለነፍሱ ገነት ይከፍትለታል? አያመጣለትም። ጥቅም ለሌለው ነገር መገዛት በራሱ ኃጢአትም ባይሆን ጽድቅም ባይሆን ጥቅም ለሌለው ነገር ጊዜንና ጉልበትን መፍጀት ይሄ ምን ይባላል? ከንቱ ይባላል። ይሄን ከንቱ ነገራችሁን ተዉት። የማይጠቅማችሁን ነገር ተዉ። ራስን ማክበር፣ ራስን መውደድ፣ መመጻደቅ፣ መክበስበስ፣ መኩራት፣ ጥጋብ፣ ሰውን ማማት፣ እንዲህን የመሰለ ነገር ረብ ጥቅም የለው። ወደ ሕያው እግዚአብሔር ተመለሱ። እኛም ብዙ ነገር የምናመልከው አለ ዛሬ። እኔ እግዚአብሔር ነው የማመልከው፣ እናንተም እግዚአብሔር ነው የምታመልኩት። ግን በውስጥ ግን የተቀመጠ ጣዖት አለ። አንድ የራስ ክብር ነው። ሁለት የምንወደው ኃጢአት ነው። ሶስት ዘር ነው። ከክርስቶስ ያስበለጥነውና ፈተና በመጣብን ጊዜ እግዚአብሔር እንደሚወዳችሁ ተመልከቱ። እውነቴን የምነግራችሁ ጌታ ሆይ ለምንድን ነው እንዲሁ አክስቴም ሳምንት ዕለት ሞተች፣ እናቴ ደግሞ የዛሬ ወር፣ እንደገና ደግሞ የዛሬ 2 ወር ከስራ ተባረሩ፣ እንደገና ደግሞ ይሄ ቀዶ ተቃጠለብኝ፣ እንደዚህ አለብኝ፣ ጠልታይ ነው ወይ እባክህን ወይም እባክሽን ልጄ ወደ ቤቴ ኑ ማለት ነው። እንዲህ አድርገህ ትፈልገኛለህ ወይ? ራስቼህ ስለኖርኩ እማስታውስበት መከራ ሰጠኸኝ ተብሎ ነው መመስገን ያለው። አንተን እንዳስታውስህ የመጥሪያ ደብዳቤ ላክልኝ ነው። መጽሐፍ ቅዱስን ደብዳቤ ጽፎ ላከ፣ ንስሐ አባት ላከ፣ መጽሐፍትን ጽፎ ላከ። በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን። ወንድሞቻችን ሲመጡ በመከራ ጠራን፣ አልተመለስንም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው። ለምኖ የሚያድን አምላክ እንደ እግዚአብሔር ያለ አለን? ለምኖ እኮ ነው የሚያድን። አሁን ሙሴን አላያችሁትም? እንዴት አስፈራርቶ መመለስ እንደፈለገ። እስራኤል ጣዖት ሲያመልኩ ሙሴ አቤት ተወኝ እጄ ላጠፋቸው። አሁን ሙሴ እግዚአብሔር ጨብጦ ስር ይዞት እጄ ላጠፋቸው ነው። እንዲሁ እኮ ይገርማል እኮ እግዚአብሔር የሚያደርገው ነው። ኧረ ተው አታጥፋ። እንዲህ ማብላት ሲያቅተው ጊዜ በረሃ አምጥቶ ጨርሳቸው ነው የሚለው አለ ሙሴ። እግዚአብሔር እንዳይሰደብበት ነው እሱ። 40 ዓመት ማብላት ሲያቅተው በረሃ አምጥቶ ጨርሳቸው ነው የሚለው አለ። እንዲያውም እነሱን አታጥፋ። አባቶቻችን ሲተረጉሙ አሁን እግዚአብሔር ሊያጠፋቸው ወዶ አይደለም ሙሴ እንዲሰራቸው እንዲቀጣቸው ብለው ነው እንጂ ይላል። እንግዲያስ ሂድና ቅጣ አለው። ሰርቶ ቀጥቶ እስራኤልን ወደ ራሱ ሰበሰባቸው። በማስፈራራት እንድንመለስ እግዚአብሔር ክፉ ነገር እንዲመጣ ያደርጋል።
ከቃሉ ጋር ናቸው። ሚስት ሲታጭ መታጨት ያለበት ምን የምታረግ ሴት ነው? ቃለ እግዚአብሔር የምትቀዳ ሴት ነው የምትታጨው ማለት ነው። ቃለ እግዚአብሔር የምትቀዳ ሰው፣ ወግ የምትቀዳ ነገር የምትቀዳ አትታጭም። ቃለ እግዚአብሔር የምትቀዳው ሚስት ትሆናለች። ሕይወት ስትቀዳ የምትገኝ ጥም የሚቆርጥ ነገር የምትቀዳ ጆሮዎቿ፣ እጆቿ፣ እግሮቿ፣ መላ ሰውነቷ ሁሉ የነፍስ ጥም የሚቆርጥ ነገር የሚቀዳ ነፍስ ያላት እሷን የምትታጭ። የመጀመሪያ ለማግባት መስፈርት ይሄ ነው። ውሃ ትቀዳለች ወይ ነው። ቃለ እግዚአብሔር ትወዳለች ወይ? ከቤተ ክርስቲያን ውሃ መቅዳት በረከት መቀበል፣ አስቀድሶ መመለስ፣ ኪዳን አድርሶ መመለስ፣ መቁረብ፣ ከእግዚአብሔር ጋር መኖር ውሃ አላት ወይ? ያ ውሃ ክርስቶስ ነው። ክርስቶስ በሕይወቷ ውስጥ አለ ወይ? እንዲህ ያለች ሰው ነው የምትታጨው። ቃለ እግዚአብሔር ስትቀዳ ነው ወይ የተገኘችው? እንዲህ ያለችውን ነፍስ ሴት ማጨት ይገባል። ሁለተኛ ሚስት የሚታጨው ከጉድጓዱ ነው። ምን ማለት ይመስላችኋል? ያ ውሃ ምንድን ነው ብለናል? አሁን እኮ ይገርማል። ሰው ማሰብ ስላቆመ ክሪቲካል ቲንኪንግ ስልጠና ይባላል። ምኑን ያስበዋል? ሰው 24 ሰዓት እየበላ ሰጥሟል እኮ። እንዴት አድርጎ ያስብ? አሁን እኮ ማሰብ አቁመን እኮ ነው ራሱ እየተበላለን ያለው። እንድናስብ ራሱ መጾም አለብን። አይምሯችን እየበላ ማሰብ አይችልም ነው የምላችሁ። እኔ እውነቴን ነው። ለኢትዮጵያ እግዚአብሔር ያበቀለልን እረኛ አቡነ ተክለ ሃይማኖት ናቸው። ሁሉንም የሚጠብቁ እረኛ። በዛሬው ዕለት እንዴት እንደተወለዱ ልንገራችሁ። እሳቸውን ያበቀለልን ለነገስታት የባልንጀራውን ስድብ የሚታገስ ሰው የክርስቶስን መስቀል ብለተ ዓርብ እንደተሸከመ ይቆጠርለታል ይላል። ሲሰደብ ዝም ያለ ሰው አንድ አባት ሌባ አለው፣ ዝም። ጋራ ከቆረቡ በኋላ በተክሊልም ካልሆነ በቁርባን የሚጋቡም ከሆነ ድንግልና የሌላቸው በቁርባን ካገቡ በኋላ 40 ቀን የመጾም ግዴታ አለባቸው። ትዳር ለምን ገርል ነዋ። ገርል እኮ ነው፣ ማረፊያ አይደለም፣ ድግስ ቤት አይደለም፣ ገርል ነው። እንኳን ከሰው ጋር ብቻን መኖር ከባድ ነው አይደል? ሰው እኮ ሲያገባ ከቀላል ወደ ከባድ ነው፣ ከከባድ ወደ ቀላል ነው የሚሄድ። ያው ከቀላል ወደ ከባድ ነው የሚሄድ። ሌላ ሰው ጋር ጨምሮ እንዲያ ማለት ነው። የሌላ ሰው ጭምር ሐሳብ ድሮ እንዳሰብክ ትተኛለህ፣ እንዳሰብክ ትበላለህ፣ እንዳሰብክ ትተኛለህ፣ እንዳሰብክ ትነሳለህ። ሰው ስትጨምር ግን እንዳሰብክ ምን የት ነው የምትሄድ? ጠያቂ አለህ ማለት ነው። አለቃ አለህ፣ ተቆጣጣሪ። ስለዚህ ገርል ነው፣ ትዳር ገርል ነው። ገርሉን የምትጀምረው ጾመህ ነው። 40 ቀን ይጾማል። አሁን ብዙ ትዳር ፍቅር የሌለው ከንቱ ትዳር የሆነበት ምክንያት እንደተጋቡ አይጾሙ። ስለዚህ ረድኤተ እግዚአብሔር ይለያቸዋል ማለት ነው። 40 ቀን ግን ከተጋቡባት ቀን ጀምሮ 40 ቀን ይጾሙና በ40ኛዋ ቀን ስጋው ደግሞ እንደገና ተቀበለው ሰርግ ይደረጋል። መደገስ ይችላል፣ አለመደገስ ይችላል። ምክንያቱም ክርስቶስ 40 ቀን ከጾመ በኋላ የት ተገኘ? ሰርግ ቤት ውስጥ ተገኘ ማለት ነው። ስለዚህ እሱም ገርል ነው። ምንኩስና ምንድን ነው? ገርል ነው አይደለም? ገርል ዋናው ገርል። ምንኩስና የሚጀመረው ምን ተደርጎ ነው? ተጾሞ ነው። አንድ ሰው ከመነኮሰ በኋላ ስንት ቀን ይጾማል? ከመነኮሰበት ቀን ጀምሮ 40 ቀን ይጾማል። 40 ቀን፣ ለዚያውም ልብሱን ሳያወልቅ ሰውነቱን ሳይታጠብ። እንዲያውም አብዛኛው የመነኩሴ መከራ ያለች 40 ቀኗ ውስጥ ነው። ስቃይ የሆነም ፈተና ማለት ነው። ጠቅላላ የዲያብሎስ ጦርነት የሚከፈተው እዚህ 40 ቀን ውስጥ ነው። አሁን ይህን ማስረዳት አይቻልም። የመነኮሰ ብቻ ነው የሚያውቁ። ብቻ እንዳለው ማሳወቅ ግን ጥሩ ነው። አለው ብቻ ማለት ዝም ብሎ ማለት ምን ያህል ነው መጠኑ? መንኩሳችሁ ወቁት አደላችሁ ነገር። እሱም በጾም ነው የሚጀምረው። ክህነት ሲሰጥ በጾም ነው የሚጀምረው። አሁን ይኑር አለ እንጂ አባቶቻችን ዲቁና ሰጠው ለዲያቆኑ ምን ይሰጡታል? ጾም ይሰጣል። ቅስና ሰጠው ለቄሱ ምን ይሰጡታል? ጾም። ክህነት ገርል ነው፣ ለሱም ጾም ይሰጣል። ሁሉም በጾም ነው የሚጀመረው። ለምን? መዳረሻችን ጾም ነው። መንግስተ ሰማያት ውስጥ የጾም ኑሮ ነው፣ ያለ መብላት ኑሮ ነው። በጾም የተጀመረው በጾም ወደሚኖርበት ህይወት ያደርሳልና ጾም ማለት እንደዚህ ያለ ጾም ትፌውስ ቁስለ ነፍስ ይላል ደግሞ ቅዱስ ያሬድ። ጾም የነፍስን ቁስል ምን ታደርጋለች? ትፈውሳለች። ወታጸምም ፍትወታተ ኩሉ ዘሥጋ፣
የስጋን ፍትወት በሙሉ ጸጥ ታደርገዋለች። አርፈ ቁጭ በል ትለዋለች። ማናት እንዲያ የምታደርገው? ጾም። የነፍስን ቁስሏን የምትፈውሳው ጾም ናት ተብሎ እንግዲህ ፈውስ ነው፣ ምንጭ ነው ብያችኋል። መላካዊ ሕይወት ነው፣ እግዚአብሔርን የሚያስመስል ሕይወት ነው፣ የመንግሥተ ሰማያት ኑሮ ነው ጾም። ለዚህ ነው የምንጾመው። ፍኖተ ክርስቶስም ነው፣ የገድል መነሻም ነው፣ የጸሎት ምንጭም ነው። አጋንንትም አይወዱ። ልንገራችሁ፣ አንድ ሰው ገበታ አለ። ገበታው ውስጥ ውሃ እርጥብ ሲሆን ነው ደረቅ ሲሆን ነው ትንኝ የሚመጣው? እርጥብ ሲሆን ነው አይደለም? አዎ እርጥብ ሲሆን ነው። እንደዚህ ሁሉ ከማይጾም ሰው ሰውነት ማን ይሰበሰባል? አጋንንት ይሰበሰባሉ። አጋንንትን ዝንብ ወይም ትንኝ አድርጓቸው ይሰበሰባሉ። ከደረቁ አይሰበሰቡ። አጋንንት ከበው የሚያስጨንቁት የማይጾምን ሰው፣ የሚጾምን ሰው አይፈትንም ማለት እንዳልሆነ ሁሉ ማለት ነው። እሱ ራሱን የቻለ ጎዳና አለ። ስለዚህ ያስጨንቃሉ። ጥያቄ፣ እሳት እየነደደ እንጨት ብንጨምርበት እሳቱ ምን ያደርጋል? ይጨምራል። እንጨቱን ወጣ ብናደርገውስ ይጠፋል እንዲህ እሳቱ? አዎ። እንጨት ምንድን ነው? ምግብ። እሳት ምንድን ነው? እንደዚያ ነው። ስለዚህ እንጨቱን ወጣ ስናደርገው እሳቱ ምን ያደርጋል? ይጠፋል ነው። ጾም ታጸምም የተባለ ለዚህ ነው። ጨጭ ነው የምታደርገው፣ እረፍ የምትለው እንጨቱን መቀነስ ነው። ይሄ ነው ጾም። ከዚያ አብይ ጾም እንፈታ ነው። ምኒልክ እግዚአብሔርን ይዘው እንጂ ጉልበት ይዘው የሚዋጉ ንጉሥ አልነበሩ። እግዚአብሔር በጉልበታቸው አይመኩም ማለት ነው። አይመኩም። እንደገና ደግሞ ምን ያደርጉ ነበረ? አፄ ምኒልክ የሚኖሩት ለሕዝብ እንጂ ለራሳቸው አልነበረም። አንድ ቀን እንዲያውም ጃንሆይ ሰው ሁሉ መሬት አለው፣ ባላባቱ መሬት አለው፣ እሱ እንዴት ቢያንስ አንድ ጋሻ መሬት አይዙት? ኪዳነ ምሕረትን ይወዷታል። ኪዳነ ምሕረት አንተ መላው ኢትዮጵያ ለማን ሆንና ነው ለእኔ ቁራሽ መሬት የሚቆረስልኝ? ኢትዮጵያ የኔ መሬት አይደለች። ለእኔ ለብቻዬ መሬት አይኖረኝም። ድርቅና ረሃብ ቢመጣ የቤተ መንግስቱን ከብት በሙሉ ለሕዝብ አከፋፍለው ያበሉ የንጉሥ መጽዋች። ሀገሪቱ ብትራብ ቁፋሮና እርሻን ራሳቸው ንጉሡ ቆፍረው የኢትዮጵያ ሕዝብ ሴት ወንድ እንደሚወዳት እርግጠኛ ከሆነች የሚፈልገውን ሁሉ ትሆናለች። በነገራችን ላይ በቤተ ክርስቲያን ትምህርት በተማርኩት መሰረት ለፍቅር ዋጋ የሚከፍል እንደ ሴት ያለ የለም። የእውነት ልምናገር ከየት አሁን 12 ሐዋርያት ሁሉ እንወዳለን አሉ። ሽቱ እዛው መቃብሩ የተገኙ ሴቶች ናቸው። በአንድ አካል እንደሚወደዱና እነሱም እንደሚወዱት እርግጠኛ ከሆኑ ፍርሃት፣ አሁን ሴቶች ፈሪ እንደሆኑ ነው የሚገመተው። በፍጹም ዋጋ ይከፍላሉ። ግን በዚያ ሰው ዘንድ ቦታ እንዳላቸው ግን እርግጠኛ መሆናቸው ግን ጊዜ ፈጅቶ የሚገኝ ነገር ነው። በብዙ ነገር ፈትነው አረጋግጠው ነው ያን የሚያደርጉ። ሰው እንደዚያ ካልሆነ አይወደኝም ብለው ካሰቡ ግን አይጨበጡም። ፍጹም መጽሐፈ ምሳሌ ስንተረጉም እንደምናገረው በሴትና በሌሊት የሚታወቅ ነገር የለም። ምንም መርምሮ ማወቅ አይቻልም። ምንም እየሳቁ ተቆጥተው እየሳቁ ይሁን፣ እየታዘቡ ይሁን፣ እየፈተኑ ይሁን፣ በትክክል ቃል እየገቡ ይሁን ማረጋገጥ አይቻልም። እግዚአብሔርም በጣም ብዙ ልጆችን የማሳደግ ኃላፊነት በእነሱ ስላለ አይምሯቸውን በተለየ ውስብስብ አድርጎ አነቡ። ባካችሁ እውነቴን ነው ማለት ነው። አንዳንድ ጥቅስ እንዲሁ ጴንጤ በሚወረውረው አንድ ጥቅስ እየተደናበራችሁ ሁልጊዜ ትልልቅ ትምህርት መማር ሲገባችሁ እናንተን ለመጠበቅ ለእነሱ መልስ በመስጠት እኛም ተሰቃይተን መሞት። ሌላ ስንት ምስጢር መነገር ሲገባው እነሱ ደግሞ ብልሃተኞች ናቸው። ለምሳሌ አምና አንተና ምኜ ስለምን ልፍራ ያየው ባይኔ ታምር ስሰራ ታከፊቴ ቅደመልኝ ኃይሌ ብርታቴ በቱነኝ ስም ጥላዬ ስም ጋሻዬ ከጠላቴ ቀስት መሸሸጊያዬ ምድረ በዳውን አለመለመ ባሕሩን በታምር ፊቴ አቆመ
ዘመን መገላበጡ አይቀርም። የተሾመ መሻሩ አይቀርም። ያጣ ማግኘቱ አይቀርም። የከሳ መወፈሩ የወፈረ መቅጠኑ አይቀርም። ያጣም ያገኛል፣ የታመመም ይድናል፣ ጤነኛም ይታመማል። በዘመን አትመኩ፣ ባላችሁ ነገር ነገ በሚሆን ነገር ላይ አትጨነቁ። ነገ ምንድን ነው የሚሆነው? የዛሬ 5 ዓመት ምንድን ነው የሚሆነው? የዛሬ 3 ዓመት፣ የዛሬ ዓመት፣ የዛሬ ወር የሚያገባን ነገር የለም። የእኛ ድርሻችን ንጹሕ መሆን። በንጽህና ምን ይሰበስባል? ሀብት ይሰበሰባል፣ ጸጋ ይሰበሰባል፣ ረድኤተ እግዚአብሔር ይሰበሰባል፣ መላእክት ይሰበሰባሉ። ሁሉም ንጹሕ ወደሆነ አካል የማይሰበሰብ የለም። መልአክ ቢሆን ነቢይ ቢሆን ሐዋርያ ቢሆን ንጹሕ ወደሆነ ሰው ሁሉም ይመጣል። እመቤታችን ትመጣለች፣ እግዚአብሔርም ይመጣል። እነሱ ካሉ ደግሞ ሁሉም ይመጣል እና የእግዚአብሔር ፈቃዱ ንጹሕ እንድንሆን መጀመሪያም ንጹሕ አድርጎ ነው የፈጠረን፣ ኋላም ንጹሕ ሆኖ ኧረ በሞት ያዳምጡ። እኔ እኮ እውነቴ ነው። ተናግሮ ምንም መፍትሄ ሳልነግረው እግዚአብሔር ይስጥልኝ አባ ደህና ያዋሉ ብሎ ሄደ። እንዴ እኔ ምን አድርጌለት ነው የሰው የሚመርቀኝ? ለምንድን ነው ስትሉ ሰው የሚናገርበት ሜዳ አጥተዋል ማለት ነው። አሁን እኮ ሁሉም ሰው ቲክቶከር የሆነው እቤት የሚሰማው ስላጣ ነው። እቤት የሚሰማው ስላጣ እዚያ እየወጣ መለፍለፍ፣ ዝም ብሎ ድንችም እየበላ መለፍለፍ፣ በቆሎም እየበላ መለፍለፍ። የያዕቆብ መልእክት ምዕራፍ 1 ቁጥር 19 ላይ ሰው ሁሉ ለመስማት ለማዳመጥ የፈጠነ ለመናገር የዘገየ ይሁን ይላል። የምታዳምጡ ከሆነ ሰው ይወዳቸዋል። ከሰው ጋር የመኖር ጥበብ አንዱ ማዳመጥ ነው። እንደውም ልንገራችሁ፣ ሰዎች የት ይገኛሉ ብላችሁ ብትጠይቁ እኔ ልንገራችሁ የት እንደሚገኙ። አንደኛ የሚበሉበት ቦታ ነው የሚገኙት። ሁለተኛ የሚሰሙበት ቦታ ነው የሚገኙት፣ የሚሰሙበት ቦታ። ሶስተኛ የሚወደዱበት ቦታ ነው የሚሄዱት። አራተኛ የሚከበሩበት ቦታ ነው የሚኖሩት። አሁን እኔ ራሴ በግሌ ለምክር ብዙ ምዕመናንን አገኛለሁ። 1 ሰዓት ያወሩኛል። ዝም ብዬ ማለት 1 ሰዓት ያወሩና 10 ደቂቃ መፍትሄ መናገር ሲጀምር ራሳቸውን ማከክ ይጀምራሉ። ይላል ታሟል እኮ ሰው በጣም ታሟል። እንዲሁ እናቴ እንዲሁ መናገር ነው የሚፈልገው። በቃ ተናግሮ ብቻ መሄድ። 2-3 ሰውም ታዝብ ያውቃሉ። ተናግሮ ምንም መፍትሄ ሳልነግረው እግዚአብሔር ይስጥልኝ አባ ደህና ያዋሉ ብሎ ሄደ። እንዴ እኔ ምን አድርጌለት ነው የሰው የሚመርቀኝ? ለምንድን ነው ስትሉ ሰው የሚናገርበት ሜዳ አጥተዋል ማለት ነው። እግዚአብሔር ስንት ጆሮ ነው የሰጠን? ንገሩኝ እንጂ ስንት አፍ ነው የሰጠን? እንዴ ይሄ ምን ማለት ነው? ብዙ አዳምጣችሁ ስንት ተናገሩ ነው? 1 ተናገሩ ነው። 2 ስማ 1 ተናገር ነው። ብቸኝነታችሁን በክርስቶስ አጽናኑት እንጂ በኃጢአት አታጽናኑት። በርኩሰት የሚጽናና ኃጢአት የሚያዳክም መጽናኛ ነው። ኃጢአት መልስ ሰጥቶ አያውቅም። ኃጢአት ሌላ ኃጢአት ማድረግ ይፈልግ። አንዳንድ ጊዜ ሰይጣን ከኃጢአት ወደ ኃጢአት የሚመራ ምን እያለ ይመስላችኋል? የዛሬ ላርግና ድግም አይደግመኝም። ከዛ ደግሞ ያ ደግሞ ምን ያደርጋል? ትዝታ ይጥልብሃል። ሪኮሊንግ ይጥልና ደግሞ መልሶ የዛሬ ላርግና አይደግመኝም። ኃጢአት መልስ ሆኖ አያውቅም የሚባለው ለዚህ። ኃጢአት መልስ ሆኖ አያውቅም። መልስ የሚሆነው ንጽህና ነው። እና ንጽህናችሁን ጠብቁ። ንጽህናችሁን በደንብ አድርጉ። የጆሮ ንጽህና አለ። በጆሮአችሁ ርኩሰት ላለመስማት፣ በዓይናችሁ ርኩስ ነገር ለማየት የዓይን ንጽህና። የሰው የህይወት በሮች የሚባሉት እነዚህ 5ቱ ናቸው። በእነዚህ በ5ቱ ህዋሳት የሚገቡት ነው ህሊናውን ማርከስ የሚጀምረው። እሱ ረጅም ነገር አለው። እሱን አንብባችሁ ድረሱበት በደንብ አድርጋችሁ። ሰው እነዚህን ከጠበቀ ህሊናው ሊረክስ አይችልም። የሚያየውና የሚሰማው ነገር የሚያረክሰው እና የረከሰ ነገር ላለማየት መርከባችሁን ጠብቁ። ከዛ ሌላው እንዳይበላሽባችሁ። እቅዳችሁ ይበላሻል፣ ተስፋችሁ ይበላሻል፣ ስራችሁ ይበላሻል፣ ገንዘባችሁ ይባክናል። ሁሉ ነገር የሚበላቸው መርከቡ ሲሰበር ነው። ኧረ በሞት ያዳምጡ። እኔ እኮ እውነቴ ነው። ተናግሮ ምንም መፍትሄ ሳልነግረው እግዚአብሔር ይስጥልኝ አባ ደህና ያዋሉ ብሎ ሄደ። እንዴ እኔ ምን አድርጌለት ነው የሰው የሚመርቀኝ? ለምንድን ነው ስትሉ ሰው የሚናገርበት ሜዳ አጥተዋል ማለት ነው። አሁን እኮ ሁሉም ሰው ቲክቶከር የሆነው እቤት የሚሰማው ስላጣ ነው። እቤት የሚሰማው ስላጣ እዚያ እየወጣ መለፍለፍ፣ ዝም ብሎ ድንችም እየበላ መለፍለፍ፣ በቆሎም እየበላ መለፍለፍ። የያዕቆብ መልእክት ምዕራፍ 1 ቁጥር 19 ላይ ሰው ሁሉ ለመስማት ለማዳመጥ የፈጠነ ለመናገር የዘገየ ይሁን ይላል። የምታዳምጡ ከሆነ ሰው ይወዳቸዋል። ከሰው ጋር የመኖር ጥበብ አንዱ ማዳመጥ ነው። እንደውም ልንገራችሁ፣ ሰዎች የት ይገኛሉ ብላችሁ ብትጠይቁ እኔ ልንገራችሁ የት እንደሚገኙ። አንደኛ የሚበሉበት ቦታ ነው የሚገኙት። ሁለተኛ የሚሰሙበት ቦታ ነው የሚገኙት፣ የሚሰሙበት ቦታ። ሶስተኛ የሚወደዱበት ቦታ ነው የሚሄዱት።
አራተኛ የሚከበሩበት ቦታ ነው የሚኖሩት። አሁን እኔ ራሴ በግሌ ለምክር ብዙ ምዕመናንን አገኛለሁ። 1 ሰዓት ያወሩኛል። ዝም ብዬ ማለት 1 ሰዓት ያወሩና 10 ደቂቃ መፍትሄ መናገር ሲጀምር ራሳቸውን ማከክ ይጀምራሉ። ታሟል እኮ ሰው በጣም ታሟል። እንዲሁ እናቴ እንዲሁ መናገር ነው የሚፈልገው። በቃ ተናግሮ ብቻ መሄድ። 2-3 ሰውም ታዝብ ያውቃሉ። ተናግሮ ምንም መፍትሄ ሳልነግረው እግዚአብሔር ይስጥልኝ አባ ደህና ያዋሉ ብሎ ሄደ። እኔ ምን አድርጌለት ነው የሰው የሚመርቀኝ? ለምንድን ነው ስትሉ ሰው የሚናገርበት ሜዳ አጥተዋል ማለት ነው። እግዚአብሔር ስንት ጆሮ ነው የሰጠን? ንገሩኝ እንጂ ስንት አፍ ነው የሰጠን? ይሄ ምን ማለት ነው? ብዙ አዳምጣችሁ ስንት ተናገሩ ነው? 1 ተናገሩ ነው። 2 ብቸኝነታችሁን በክርስቶስ አጽናኑት እንጂ በኃጢአት አታጽናኑት። በርኩሰት የሚጽናና ኃጢአት የሚያዳክም መጽናኛ ነው። ኃጢአት መልስ ሰጥቶ አያውቅም። ኃጢአት ሌላ ኃጢአት ማድረግ ይፈልግ። አንዳንድ ጊዜ ሰይጣን ከኃጢአት ወደ ኃጢአት የሚመራ ምን እያለ ይመስላችኋል? የዛሬን ላርግና ድግም አይደግመኝም። ከዛ ደግሞ ያ ደግሞ ምን ያደርጋል? ትዝታ ይጥልብሃል። ሪኮሊንግ ይጥልና ደግሞ መልሶ የዛሬን ላርግና አይደግመኝም። ኃጢአት መልስ ሆኖ አያውቅም የሚባለው ለዚህ። ኃጢአት መልስ ሆኖ አያውቅም። መልስ የሚሆነው ንጽህና ነው። እና ንጽህናችሁን ጠብቁ። ንጽህናችሁን በደንብ አድርጉ። የጆሮ ንጽህና፣ በጆሮአችሁ ርኩሰት ላለመስማት፣ በአይናችሁ ርኩስ ነገር ለማየት የአይን ንጽህና። የሰው የህይወት በሮች የሚባሉት እነዚህ 5ቱ ናቸው። በእነዚህ በ5ቱ ህዋሳት የሚገቡት ነው ህሊናውን ማርከስ የሚጀምረው። እሱ ረጅም ነገር አለው። እሱን አንብባችሁ ድረሱበት በደንብ አድርጋችሁ። ሰው እነዚህን ከጠበቀ ህሊናው ሊረክስ አይችልም። የሚያየውና የሚሰማው ነገር የሚያረክሰው እና የረከሰ ነገር ላለማየት መርከባችሁን ጠብቁ። ከዛ ሌላው እንዳይበላሽባችሁ። እቅዳችሁ ይበላሻል፣ ተስፋችሁ ይበላሻል፣ ስራችሁ ይበላሻል፣ ገንዘባችሁ ይባክናል። ሁሉ ነገር የሚበላቸው መርከቡ ሲሰበር ነው። የማታገኘውን አትፈልግ፣ የማትጨርሰውን አትጀምር፣ የማታሸንፈውን አትጣላ፣ ድል የማትነሳውን አትከራከር፣ የማትወጣ ለሰው ብለህ እግዚአብሔርን ከምታስደስት ለእግዚአብሔር ብለህ ሰውን አስደስት ነው ያለ ሊቁ። ለሰው ብለህ እግዚአብሔርን ከምታስደስት ለእግዚአብሔር ብለህ ሰውን አስደስት። ገብቷችኋል? ቋንቋ ለሰው ብሎ እግዚአብሔርን ማስደሰት ማለት ነው። ምን ማለት ይመስላችኋል? ለሰው ብሎ መጸለይ፣ ለሰው ብሎ መቁረብ፣ ለሰው ብሎ ብቻ መታየት ነው። በቃ ለሰው በሚባል ነገር እግዚአብሔርን አስከፍ። እናንተ ለማአበሰ ሰብ ላይ ለቢጹ ማህበ እግዚአብሔር ይጸልዩ ሎቱ ወለማአበሰ ሰብ ላይ ለእግዚአብሔር ማህበ መኑ ይጸልዩ ሎቱ። ሰው ሰውን ቢበድል ወደ እግዚአብሔር ይጸልዩለታል። ሰውን ቢበድል ወደ እግዚአብሔር ይጸልዩለታል። ሰው እግዚአብሔርን ቢበድል ግን ወደ ማን ይጸልዩለታል? እግዚአብሔርን እየበደል ነው። እግዚአብሔርን እየበደል ነው። ወደ መርከቡ አልገባንም ማለት እግዚአብሔርን ወደ መፍራት ሰው አልገባም። በእውነቱ ማለት ክህነት አለው፣ ቤተ ክርስቲያን ይገባል፣ ወደ እግዚአብሔር መፍራት ግን አልገባም። ዲቁና አለው፣ መቅደስ ይገባል፣ ወደ እግዚአብሔር መፍራት ግን አልገባም። እግዚአብሔርን ወደ መፍራት ያልገባ ሰው ቤተ ክርስቲያን ገብቶ ምዕመናንን ይዞ ይወጣል እንጂ። ለቤተሰቦቻችሁ ጊዜ ሊኖራችሁ ይገባል። ውላችሁ ስትገቡ ስልካችሁን ጥርቅምቅም አድርጋችሁ ልጆቻችሁ ጋር ዝም ብላችሁ አውሩ። ሚስቶቻችሁ ባሎቻችሁ ጋር አውሩ። ቁጭ ብላችሁ ማውራት አለባችሁ። ወሬው ቢረባም ባይረባም። እስኪ አንድ ጥያቄ ልጠይቃችሁ። ከሰውነታችን አካል ውስጥ አንዱ ጊዜ ባይሰጥ ምን ይሆናል? እስኪ ለምሳሌ ልብ፣ እስቲ ቆይ ትንሽ አረፍ ልበል ብትል የዓመት እረፍት ተውትና የደቂቃ እረፍት ብትወጣ ልብ ምን እንሆናለን? ቤተሰብ እኮ ናቸው እነዚህ። ታውቃላችሁ አይደለም? እነዚህ እኮ ቤተሰብ ናቸው። ልብ ደም መርጨት ካቋመች ሳምባ ምን ቁም ነገር አለው? ኦክሲጅን አንድ አቅማዳ ኦክሲጅን ቢሰበስብ ምንም ጥቅም የለውም። ደምን ለማጣራት ነው የሚጠቅመው። ብታውቁ ምን ይሆናል? ሳምባ እስቲ ቆይ ትንሽ አረፍ ልበል ቢልስ? ቤተሰብ እኮ ናቸው እነዚህ። ሳምባም ልብም ሁሉም ጊዜ አላቸው። አንዱ ለአንዱ የሚሰራውን ጊዜ ያውቃል። አንዱም ሳምባ ለልብ ጊዜ ይሰጠዋል፣ ጊዜም ለላባ ጊዜ ይሰጠዋል፣ ቦሳ ይሰጠዋል። አንዱ አጣርቶ ይጥልቃል፣ አንዱ ያበለጽጋል። እንዲሁ ነው። ተጋግዘው እኮ ነው ቤተሰቡ በሰላም የሚኖር። ይሄ እኮ ሰውነታችን ቤተሰብ ነው። አታውቁም? ቤተሰብ እኮ ነው። አሁን እኔ ቢያመኝ ምን ያደርጋል መሰላችሁ? ጭንቅላቴ አሁን ይችን ጣቴን ቢያመኝ ጭንቅላቴ ጣቴን እኮ አመማት ይላል፣ ልሂድ ይላል። እግር ደግሞ ይሄዳል መድኃኒት ወዳለበት ይሄድና አፍ ምን ያደርጋል? አሞኛል ምንክን ጣቴን መቼ ሰኞ ጀምሮ ይላል። ጆሮ ደግሞ ምን ይላል? ጠዋት አንድ ማታ አንድ ውሰድ የሚለውን ይሰማል።
ከዛ እጅም እንደሚያደርገው መድኃኒቱን ይቀበላል። እጅ መድኃኒቱን ይቀበላል። ከዛ ምን ያደርጋል? አይን ያያል። ክኒን ዋጥቆ ስል ጠጠሩን አብሬ እንዳልወጣው ያያል። አይን ጉሮሮ ይውጣል። እዛ ወዲያ በምን እንደሚፈጭ ሐኪም እንጠይቃለን። እንዴት እንደሆነ እዚያ እንጠይቃለን። ተባብረው ሰውየውን አቁመው የሚያውሉት እነማን ናቸው? ቤተሰብ በሉ እንጂ እንዳንገልጠው የጥርስ ደም የሆነብን እስመ ቅናት ተበልዖሙ ለልበ ብዙኃን በመዓት ቅናት የብዙ ሰዎችን ልብ ውስጣቸውን እንደ ትል ትወረቡራቸዋለች። በቅናት ደግሞ የእግዚአብሔር ጸጋ አይወረስም። እዚያ በኋላ ዳዊትና ሳኦል ጠላት ሆኑ ማለት ነው። ዳዊት ሲሄድ ሳኦል ሲከተል፣ ዳዊት ሲሸሽ ሳኦል ሲከተል፣ ዳዊት ሲሸሽ ሳኦል ሲከተል፣ አንድ ቀን ተመልከቱ ምን አደረገ? ዳዊት ወልዴ ቃል ከማይዘኒ ዳዊት ወልዴ ቃል ከማይዘኒ ዳዊት ልጄ ዳዊት አንተ እኮ በገና ስትደረድር ደስ ትለኛለህ፣ ናማ በገና ደርድርልኝ ብሎ ጠራው። በገና ሲደረድርለት እሱ ቅዱስ ዳዊት በገና እየደረደረ እየዘመረ ደስ ይለዋል ብሎ ሲያስብ በዚያ ራሱ ቀንቶ ምን አደረገ? ሳኦል ወርውሮ ሊመታው ጦር ወረወረ። የዚያን ጊዜ አድነኒ እግዚኦ እምብእሲ እኩይ አቤቱ ከክፉ ሰው አድነኝ ብሎ ሲጸልይ ያን ጊዜ ጦሩ ውልብ ብሎ ከግድግዳው ላይ አረፈለት። ቅዱስ ዳዊትም ከሳኦል እጅ አመለጠ። ያን ጊዜ ምን አለ? እግዚአብሔር ኃይሌ ወፀወኔ ወእቱ የከልቦቱ እግዚአብሔር። አንድ በበረሃ የሚኖረው መነኩሴ አንዲት ሴት ሄደችና አየኸኝ አይደል በጣም እኮ መልካም ሰው ነኝ አለች። ከፊቱ ወዳ ማለት ነው። ትክክል ነሽ፣ እግዚአብሔር ደግሞ የመልካምነት ሁሉ ምንጭ ነው አላት። በእሷ ውበት አንጻር ማን ይታየው ነበረ? የእግዚአብሔር መልካምነት ይታየው ነበር። የእግዚአብሔር ውበት የእሷን ውበት አስረስቶታል ማለት ነው። እና እግዚአብሔር ፍጹም መልካም የሚወደድ መሆኑን የእግዚአብሔርን ውበት የማያዩ አይኖች ስላለን ምን ያህል ድሆች ነን በእውነት። እግዚአብሔርን ለዚያ እንዲያደርሰን ነው መድከም ያለብን። እግዚአብሔር ውብ ሆኖ የማይታያቸው አይኖች ናቸው ዓለምን የሚያደንቁት ማለት ነው። ስለማይቻለን ነው በዚያ ተጠልፈን የወደቅ ነው። ሰይጣን በጆሮአችሁ መጥቶ ትቷችኋል እግዚአብሔር ሲሏችሁ አልተወኝም፣ እግዚአብሔር ውለታ አይረሳም ብሎ ቅዱስ ጳውሎስ ነግሮኛል። እንግዲያ እግዚአብሔር ከወደደህ ወይም እግዚአብሔር ከወደደሽ ይህም በሽታ አያድንህም፣ ይህ እንደዚህ አያረግልህም፣ ምቀኞችን አያበርድልህም፣ ምናምን እንደዚህ አይልህም። ያማ የማይቆነጠጥ ልጅ የሰው ልጅ ነው በሉት ደግሞ ማለት ነው። የማይቆነጠጥ ልጅ የማን ልጅ ነው? የሰው ልጅ ነው። እግዚአብሔርን ቆየዋለሁ ይመልስልኛል። ከእግዚአብሔር ተሽለህ መቼም አንተ ሰይጣን በጆሮአችን ሹክ ሲለም ማርገልን ቆይ የሆነው እሱንና እግዚአብሔር እንኳን ባያስብ እንደው አንተ ሐሳብ የሆንከው ከምን ጀምሮ ነው ብሎ መመልሳለሁ። ባያስብልኝ ራሱ የማን መሆን ይሻለኛል? የእግዚአብሔር መሆን ይሻለኛል። ባያስብልኝ ራሱ አንደኛ እግዚአብሔር ባህሪው ውለታ በማድረግ ምንድን ነው? ያምር እግዚአብሔር ገብረ ጽድቅ ሊቃውንቱ ሲተረጉሙ ነው ይታምር እግዚአብሔር በገቢረ ጽድቅ። እግዚአብሔር ሁልጊዜም በጎ በማድረግ ምን ይባላል? ይታወቃል። የታወቀ ነው እግዚአብሔር። እግዚአብሔር ውለታ አልዋልንም እንጂ የሰራናትን አይረሳብንም እግዚአብሔርና በቸርነቱ አይርሳን። የቸርነቱን ስራ ይስራልን። ያሰብናቸው ቅዱሳን ሁሉ ከእግዚአብሔር ስማችን እንዲጻፍ እንድንታሰብ ረድኤታቸው አይለየን። ያስተማርን እግዚአብሔር ክብር ምስጋና ይግባው። ወስብሐት። እናንተ ሚስታችሁን ስትፈቱ ማን ይደብድባችሁ? እናንተ ስትሰቅሉ ማን ይውገራችሁ? እናንተ ስትሰርቁ ማን ይውገራችሁ? አንድ እኛ ያጠፋለት ያዙ ይልቀቁ ትላላችሁ። ምን አባት አለን ትላላችሁ። ምን ልጅ ይሳለ? ተያይዘን እኮ ነው የከሰርነው። እናንተ ጥሩ እናት ሳትሆኑ ጥሩ ልጅ እንድንሆናችሁ ትፈልጋላችሁ? እናንተ እኮ ነው የወለዳችሁ። ከአመንዝራ ትዳር ጥሩ መነኩሴ እንዲወጣ ፈልጋችሁ ነው? ከሌቦች ባለትዳሮች ጥሩ ጳጳስ እንዲወጣ ትፈልጋላችሁ? ከክፉና ከቀማኛ ሕዝብ ጥሩ ዳኛ እንዲወጣ ትፈልጋላችሁ? ሰው የዘራውን ነው የሚያጭደው። ሌባ መነኩሴ እንዳይኖር ከፈልጋችሁ ሌባ ባለትዳር አትሁኑ። መነኩሴ የትዳር ውጤት ስለሆነ የተቀደሰ ሕዝብ የተቀደሰ አባት ያፈራል። የረከሰ ሕዝብ የረከሰ መነኩሴ ያፈራል። ማሰብ የሚገባችሁ እሱ ነው፣ ራስን መቀደስ እና ካህናት ደግሞ እውነት የለምንገራችሁ ዲያብሎስ ሰውን ሊያጠፋ ሲፈልግ መጀመሪያ የሚያስጠላ ክህነትን የሚያስጠላ
ካህናትን እንድንነቅፍ ያደርጋል። አንድ ነገር ግን የምታስታውሉ እንገራችሁ፣ እኛ ይፈረድብናል እንጂ የፈለግን ኃጢአተኞች ብንሆን ግን ለእናንተ መዳን ግን እንሆናቸዋለን። እኛ ይፈረድብናል፣ እኛ ግን አይለቀንም። ብዙ ከተሰጠ ብዙ ይጠበቅብናል። እናንተ ግን ማንኛውም ካህን ያድናቸዋል። ምን ጨነቃችሁ? ደግሞም እኮ እውነት ለመናገር የከተማ ሰው ካህናቱንም ያበላሻችሁን እናንተ ናችሁ። አዛኝ እኛ ቢራ አናውቅ ነበር፣ ሽቶ አናውቅ ነበር፣ መጠጥ አናውቅ ነበር። ያስለመዳችሁ እናንተ የከተማ ሰዎች። በተለይ የአዲስ አበባ ሰው ገዳም ትሄዱና ለመነኮሳት ቋንጣ ቀጥቅጣችሁ እየወሰዳችሁ ያለመዱትን ሽቶ እየወሰዳችሁ አበላሽታችሁ ከገዳም እያወጣችሁ ከቤታችሁ እያመጣችሁ ለየግላችሁ አንዳንድ መነኩሴ እያበጃችሁ እርጩልኝ እያላችሁ እናንተ አይደላችሁም ገዳሙን የፈታችሁት? ገንዘብ ገዳማት በህብረት የሚኖሩትን የጠቀማችሁ እየመሰላችሁ በአንድነት የሚኖሩት ገዳማት እኮ በገዳም ውስጥ መርፌ እንኳን የግላቸው እንዲኖራቸው አይፈቀድም። መርፌ ግን እያንዳንዱ መነኮሳት ብር እንዲያከማችሁ አድርገን ገዳማት እንዲፈቱ እየወሰዳችሁ እየሰጣችሁ የምታበላችሁ እናንተ ናችሁ። መልሳችሁ የምትፈርዱም እናንተ ናችሁ። ግሩም ነው እኮ የከተማ ሰው ምን አለበት? አብልታችሁ ትፈርዳላችሁ፣ ገልግላችሁ የምታበሉ እናንተ፣ ሆዳም የምትሉም እናንተ ናችሁ። እውነቴን ነው። እኔ ዛሬ እናንተን ነው የምሳደብ፣ እኛን አልሳደብም። ስለዚህ ራሳችሁን ማስተካከል አለባችሁ። ፈራጆችም ሰው ለሚስቱ የሚሰጣት ፍቅር በምድር ያለ ምንም ፍቅር ሊስተካከለው አይችልም። ስለዚህ ጌታችን ኢየሱስ ክርስቶስ ባል በሚስቱ በሚቀናበት የፍቅር መጠን ለእናንተ ሰውነት እቀናለሁ ነው። በዚህ መጠን እንደሚወደድ ነው ጌታ ይነገረን እና ቅዱስ ኤፍሬም ምን አለ? ጌታ ኢየሱስ ክርስቶስ እኔ እኮ ያንተ ሙሽራ ነኝ ይላል። ቅዱስ ጳውሎስ እኮ እንደ ንጹሕ ሙሽራ ለክርስቶስ አጫቸዋለሁ ብሏል። እኔ ያንተ ሙሽራ ነበርኩ እና ዲያብሎስ በአንተ ሙሽራ ላይ መጥቶ ሲሰለጥን አትቀናምን ይላል። እባክህን ከዲያብሎስ አላቀኝ ብሎ ይጸልያል። እና ጌታችን ምን ያህል እንደሚወደን ተመልከቱ። አጋንንት መጥተው ሲሰለጥኑብን ይቀናል። የሚቀናው ባል ለሚስቱ ወሰደብኝ ብሎ ነው። ጥቅም ስለሚያገኝ ከሚስቱ የሚያገኘው ነገር አለ። በኑሮ ታግዘዋለች፣ እግዚአብሔር አንድ አድርጓቸዋል። ክርስቶስ ግን ከኛ የሚያገኘው ነገር ስላለ አይደለም። ግን ደሙን የከፈለብን አካላቱ፣ ብልቶቹ፣ ሕዋሳቶቹንን ይወደናል። ለእኛ መጥፋት የከፈለው በግ ወይም ላም ወይም ፍየል አይደለም፣ የገዛ ደሙን ነው። በዚያ መጠን የወደደን አካል፣ በዚያ መጠን ዋጋ የከፈለበት አካል ስለሆነ ለአንድ ክርስቲያን ሰውነት በዚህ መጠን ይቀናል። ያስመ ቅንዓተ እግዚአብሔር ይገብር ዘንተ ነው ያለ ኢሳይያስ። እግዚአብሔር ያን ስለሚቀና ደግሞ ከጸለይን ትንሽ ዝግጅት ካለን በእኛ ሰውነት ላይ ሸቀጣ ሸቀጥ እያመጡ የሚያራግፉትን አጋንንት በስልጣኑ ጅራፍ እየገረፈ ያባራቸዋል። እኛ ትንሽ ወደ እግዚአብሔር መቅረብ ከቻል፣ እምቢ ካልን ደግሞ እኛ ነው ይገርፋል ማለት ነው። እንዲህ ባል የማይታገሰው ቅናት የምን ቅናት ነው? የሚስቱ ነው። ተንኮል እየሰራች ብታስቸግረው ምን ያደርጋት ይችላል? ሰው አጥንቶ የማይዝበት ምክንያት፣ ቃለ እግዚአብሔር በልቡ የማያድርበት ምክንያት፣ ዕውቀትን መጻሕፍትን አንብቦ የማይረዳበት ምክንያት መብል ስለሚያበዛ ነው። በዓለም ላይ ዕውቀትን የመሰብሰብ አቅም ያላቸው ሰዎች ጾመኛ ሰዎች ናቸው። ሆዳም ሰዎች ማጥናት አይችሉም፣ መረዳት አይችሉም፣ ተነግረው ማዳመጥ አይችሉም። ልበ ቀላሎች ናቸው። ልበ ቀላሎች ከበድ ያለ ነገር ሲመጣ እንቅልፋቸውን የሚተኙ ማለት ነው። ድፍን የሚያደርጋቸው። እመቤት የማርያም ሆይ የማኅፀንሽን በረከት እፈልገዋለሁ፣ ይድረሰኝ የማኅፀንሽ በረከት። እግዚአብሔር ያደረበት ወደዚች ምስራቅ የማይዞር ማን ነው? ፀሐይ ጽድቅ ኢየሱስ ክርስቶስ ወጥቶ የሚያጽደለድልባትን ያችን ምስራቅ ዘወር ብሎ ማየት የማይፈልግ የጨለማው ልጅ ካልሆነ በቀር እሱ ማን ነው? መዞር የሚያሰኘኝ እኔ ወደ እመቤታችን ነው። ወደ እሱ ያልዞርኩ ወዴት ልዞር ነው ዛሬ? እመብርሃን እንዲሁ አንተ ወንጌል ምን አለ? አይን ምቀኛ ነው እንዲህ አለ። እንዲሁ አይን ምቀኛ ነው ወይ? ልጇ ብርሃን ከሆነ እናቱ ደግሞ ማለት እናት ነው። እመብርሃን ማለት የብርሃን እናት ነው። እንዲሁ ያማሃል። እመብርሃን ማለት ምንድን ነው የሚቸግር? ልጇ ብርሃን ነኝ አለ። እንደወለደችው ደግሞ ነገረው ያው ወንጌል። እንዴት እመብርሃን አትላትም? ምቀኝነት እኮ ነው። እንዲሁ በማይደረስበት ይቀናል እንዴ? ትባሸቃላችሁ እንዴ?
ጠላት ከፈለጋችሁ ሰይጣን አለላችኋል እንዴ? እሱን አትሰላለፉትም? እንዲሁ ማርያም ምን አደረገቻችሁ? ምሕረት አዝላ በመጣች። በጣም እኔ የገረመኝ በዚህ ዘመን የሚመጡ ሰዎች አንዳንዶቹ ምን ያደርጋሉ መሰላችሁ? ሁልጊዜ በቃ ሰይጣንን እንደማንችለው ያወሩን። ሰይጣንን በቃ አንችለውም፣ በሆነ ታምራት ካልሆነ ሰይጣን እንዳይችል። ሰይጣን ከማንም ክርስቲያን በታች ነው በሉ። በሞት ይበሉላችሁ ሰይጣን በሉ በሉ። ከማንም ክርስቲያን በታች ምንድን ነው? እናንተ ሁላችሁም ክርስቲያኖች በሙሉ ምዕመናን በሙሉ ዲያብሎስን የማሸነፍ ስልጣን አለን። ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ኩሎ እክል በዘውእቱ አክህለኒ ክርስቶስ፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። እስኪ በሉ ኃይልን በሚሰጠኝ በሉ በክርስቶስ በማን በክርስቶስ ሁሉን እችላለሁ። ኩሊት ካለ ዘያምን ለሚያምን ሁሉ ይቻላል፣ የሚሳናችሁ ምንም የለም ብሎናል እኮ ክርስቶስ። የሚሳናችሁ ምንም የለም። ማንኛውም ክርስቲያን አማትቦ ጸልዮ ዲያብሎስን ማሸነፍ ግድ የላችሁም። ሰው በልብስ ደስ ይበለኝ ቢል ሌላ የተሻለ ልብስ የለበሰ ሰው መጥቶ ደግሞ ደስታውን ያደበዝዘዋል እስከሚገዛ ድረስ። በእውቀት ደስ ይበለኝ ቢል ሌላ እውቀት ያለው ይበልጣና ደግሞ ይመጣና ያደበዝዝበታል። በመልክ ደስ ይበለኝ ቢል ሌላ መልከኛ ይመጣና መከበሩን ያጠፈዋል። ታዲያ ምን ይሻለዋል? የሰው ልጅ የሚወደውን ምግብ ቢያገኝ ከመደጋገሙ የተነሳ ይሰለቸዋል። የማይቀማ ደስታ ክርስቶስ ነው። በክርስቶስ ደስ ያላቸው ሰዎች ደግሞ ሰይፍ አይቀማቸውም፣ ስለት አይቀማቸውም፣ ገደል መወርወር አይቀማቸውም። ቅዱስ ቂርቆስ አልሰማችሁትም? ከንጉሡ ፊት ለእሳት ለስለት ቀርቦ እንዴት ብሩህ ፊት ያለህ ደስ የምትሰኝ ሕፃን ነህ አለው። አዎ ለእኔ ይገባኛል፣ ጥሩ ብልሃል፣ ለአንተ ግን ደስታ የለህም። ለምን? ለዝንጎች ደስታ የላቸውም ይላል መጽሐፍ አለ። ለዝንጎች ደስታ የላቸውም ይላል መጽሐፍ፣ ለእኔ ግን ደስታ ይገባኛል አለ። ይሄ ደስታ ግን የሚገኘው የት ውስጥ ነው ካላችሁኝ፣ መስቀል ውስጥ ነው። መስቀል መከራ ነው። ከመስቀሉ ላይ ግን የዓለም ደስታ ተገኘ። ፈተና በመጣብን ጊዜ እግዚአብሔር እንደሚወዳችሁ ተመልከቱ። እውነቴን የምነግራችሁ ጌታ ሆይ ለምንድን ነው እንዲሁ? አክስቴም ሳምንት ዕለት ሞተች፣ እናቴ ደግሞ የዛሬ ወር፣ እንደገና ደግሞ የዛሬ 2 ወር ከስራ ተባረሩ፣ እንደገና ደግሞ ይሄ ቀዶ ተቃጠለብኝ፣ እንደዚህ አለብኝ። ጠልታኝ ነው ወይ? እባክህን ወይም እባክሽን ልጄ ወደ ቤቴ ኑ ማለቱ ነበር። እንዲህ አድርገህ ትፈልገኛለህ ወይ? ራስቼህ ስለኖርኩ እማስታውስበት መከራ ሰጠኸኝ ተብሎ ነው መመስገን ያለው። አንተን እንዳስታውስህ የመጥሪያ ደብዳቤ ላክልኝ ነው። መጽሐፍ ቅዱስን ደብዳቤ ጽፎ ላከ፣ ንስሐ አባት ላከ፣ መጽሐፍትን ጽፎ ላከ። በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን። ወንድሞቻችን ሲመጡ በመከራ ጠራን፣ አልተመለስንም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው። ለምኖ የሚያድን አምላክ እንደ እግዚአብሔር ያለ አለን? ለምኖ እኮ ነው የሚያድን። አሁን ሙሴን አላያችሁትም? እንዴት አስፈራርቶ መመለስ እንደፈለገ። እስራኤል ጣዖት ሲያመልኩ ሙሴ አቤት ተወኝ እጄ ላጠፋቸው። አሁን ሙሴ እግዚአብሔር ጨብጦ ስር ይዞት እጄ ላጠፋቸው ነው። እንዲሁ እኮ ይገርማል እኮ እግዚአብሔር የሚያደርገው ነው። ኧረ ተው አታጥፋ። እንዲህ ማብላት ሲያቅተው ጊዜ በረሃ አምጥቶ ጨረሳቸው ነው የሚለው አለ ሙሴ። እግዚአብሔር እንዳይሰደብበት ነው እሱ። 40 ዓመት ማብላት ሲያቅተው በረሃ አምጥቶ ጨረሳቸው ነው የሚለው አለ። እንዲያውም እነሱን አታጥፋ። አባቶቻችን ሲተረጉሙ አሁን እግዚአብሔር ሊያጠፋቸው ወዶ አይደለም ሙሴ እንዲሰራቸው እንዲቀጣቸው ብለው ነው እንጂ ይላል። እንግዲያስ ሂድና ቅጣ አለው። ሰርቶ ቀጥቶ እስራኤልን ወደ ራሱ ሰበሰባቸው። በማስፈራራት እንድንመለስ እግዚአብሔር ክፉ ነገር እንዲመጣ